ዛሬ ነው ጌታ ይባረክ። እንዴት ናችሁ? አለን አለን አላችሁ። ኤርሚ ቪዲዮ ቢያበራስ የጠዋት ፊት ነው ያው እኮ ነው ኤርሚ ግን ያንተ ፊት ግን ይህም ፊት ካያችሁት በሙሉ ገዝት ትመዳላችሁ። ስንት ሰው ነው የሚይዘው ይሄ ኮስት ለማድረግ? ከአራት በላይ ይፈቅዳል። ዳጊሻ ቢከፍት ማስገባት ይችላል። እኔ ብሉ አላውቅም ሆነተ እኔ እንጃ ከአራት በላይ ይይዛል። ጋይስ ኮሜንት ላይ ነው አይመስለኝም። ኧረ ዳንዬ ምንድን ነው አምስተኛ ሰው አለ፣ አምስተኛ ሰው አለ የገባ ይሄ ድምፅ እንዴት ነው? የሌላ ሰው ይመስላል ድምፄ። ኧረ በጌታ እንዴ በቃ ረፍ ሽማግሌ ሰውዬ ውስጥ የተቀመጠ ነው ይመስላል። እኔ እንኳን አላምንም ማለት የሆኑ ሰው ያሉ ውስጡ ስላችሁ እስከዛ አላምንም ብላችሁ እየተቀለጠ አርፋለሁ። ብዙ አልቆይ። ያ እንዴት ናችሁ? እንዴት ተገኛችሁ? በዚህ ሰዓት ሆነ። እኔ እኮ ለእኔ ነው ይሄ ሰዓት ጥሩ። እኔ ጋር ረፋፋዳ ስራ፣ እናንተ ጋር እኮ ሌሊት ነው አይደል? በሙሉ እኛ ጋር 8 ሰዓት ነው ገሌሊቱ። በጊዜ ተኝታችኋል ማለት ነው። እኔ አልተኛውም፣ ቸርች ነበርኩኝ። እንደውም ረጅም ዛሬ ዕብራውያን ትምህርት ነበር። እንቅልፍ ግን ፊታችሁ ላይ የለም፣ ሶስታችሁም ላይ። ዳኒም ላይ ራሱ እንኳን እንቅልፍ የለም። ነቅተናል። ዳኒ ነቅተን ነው በወተት ጠጣ። በኋላ ጠጥቻለሁ። ትንሽ ድምፄ ነው እንጂ ሌላው ሰላም ነው። ጣጣ ልላክልህ በቂጣ እሱ አሪፍ ነው። ኤርሚ ከዚህ የሆነ የዛኛው እንትን የሆነ አይነት ዳጣ ልክልሃል። የወላይታ እኮ በጣም ናይስ። የወለጋ ቆጮና የወላይታ ምንም ቢሆን ከሃይማኖተኛ በላይ አያቃጥልም። ኦኬ ኤርሚ ይመቻል። ለምን ልናወራ አንዳንድ ሀሳቦችን ይዤ ነው የመጣሁት። አይደለም እንግዲህ እንደምታዩት እኔ ይሄን አርዕስት ነበር የመጣው። እናንተ ጋር ሀሳብ ካለ አይ እኔ ለሶስታችሁም ኮመንሊ ያዘጋጀሁት ጥያቄ አለና እንደ ጥያቄ የሚሰራ ከኩላዊቷ የጴንጤ አይደለም በጴንጤ የተጠየቀ ጥያቄ ልችን ብቻ በአጠቃላይ ትሳደባለች። ሜክሲዬ ባለፈው የሆነ ቤት ከፍተው ከአንድ ሴት ጋር በጣም ሲሰዳደቡ እኔ ገብቼ ዝም ብዬ አያት ነበር፣ ዝም ብዬ ሰማት ነበር፣ በጣም እየታዘብኩ። ምክንያቱም እኔ ማቃት ጥሩ ነገር እንዳላት ነበር ማቀው የሚመስለኝ። እንግዲህ ያኔ በጣም በወጣትነት አልገባችኝ እንደሆን አላቅም እና ግን ጥሩ ነገር ነው ብቻ ያየሁባት የሚመስለኝ የነበረው። አሁን ግን ጥሩ አይደለችም። አሁን አእምሮዋ ራሱ ጥሩ አልመሰለኝም። ይሄ በተለይ የስድብ ነገር፣ ክርስቲያን አይሳደብም። እንደዚህ ግልጥ ያለ ተሳዳቢ ያላየሁኝም በጌታ ሆኖ እና ብዙ የተዘበራረቀ ነገር ስላየሁባት እኔ አላቅም እንግዲህ አሁን ምን ውስጥ እንዳለች። ልመለስ ነው እንመለስ እኮ አይነት እኮ ነገር እኮ እየተናገረች አለችው። አካሄዷ እኔ ሳቃት እኔ ኦርቶዶክስ ሆነ አይደለም የምትናገረው። በፊትም ከቤተሰቦቿ ጋር ከቤተሰቦቿ ውስጥ ጌታን ተቀብለው ብዙዎቹ ክርስቲያን እንደሆኑ
ትናገር ነበር። ራሷም ያኔ ወጣት ናት እንግዲህ ብዙ ትልቅ አትባለም፣ ግን ከኛ በላይ ናት። እና እሷ ነች ሁሉ ነገር ተሰጠነን። በስደት ነው የወጣችው በዛ እድሜ። እኔ ስደት አላቅም። እኔ ለነገሩ በጌታ ነበርኩ በፊትም ከልጅነቴ። እና በኋላ ግን ጥሩ አይደለም ብቻ አሁን ማለት ነገር በጣም ፌስቡክ ላይ የምትሳደበው ስድብ አይደለም። ዶክተር አብይን በጣም ትሳደብ ነበረ። በቃ የክርስቲያን ስድብ ሳይሆን መጥፎ ስድብ፣ አንተ ገዳይ ደም ጠጪ እያለች ነበር የምትሳደበው። አንተ ከመጣ ህዝብ አለቀ ምናምን በጣም ትሳደባለች። እና እኔ ግራ ስትገባኝ ነበረ። አሁን ደግሞ ጭራሽ ብሶባት ነው ያገኘዋት። አሁን ደግሞ የሆነ የፖለቲካ ምልመላም ነው፣ ወደ ፖለቲካም ናት። ሁለት ቦታ ነው እግሯ የረገጠው። እንደው ዋትሳፕ ሽላኪልኝ ብያት አወራን፣ እንደገና በዋትሳፕ አወራን። ሳያት አላማረችኝም፣ ብዙም መልስም አልመልስላትም ብዬ በቃ ካሁን በኋላ ብዙ አላወራትም ብዬ ለራሴ ወሰንኩኝ። ምክንያቱም ጥሩ አይደለችም። የጥላቻ ነገር አይባታለሁ። ጴንጤን በጣም ትጠላለች። ወደ ኦርቶዶክስ የሆነ ሰው ማጋጨት ነገር በቃ መሀል ላይ ናት። ጥሩ ያልሆነ ነገር በጣም አለባት እና ታስፈራለች ያለችበት ሁኔታ። እንደውም ማለች ሰው እንዳትለቅ የጌታን መንገድ ብዬ ሁሉ ነው የሰጋሁላት። ኧረ መብቷ ነው መሄድ መብቷ ነው። ግን ቤተክርስቲያን ውስጥ የምታገለግል ሴት ከሆነች መካነ ኢየሱስ ነኝ ብላ ስትል ስለሰማሁ አይ ቲንክ አሜሪካ ሀገር ያላችሁ ምናልባት ስቴቷንም አላወቁት። አንዳንዶቹ ሜሪላንድ ናት ይላሉ። አይደለም ኒውዮርክ ነኝ ብላኛለች። በትክክል አይ ብላኛለች። ሀገሯ ደግሞ ወደዚህ በጅማ በኩል ምንድን የሚባል ሀገር ነው ያለችኝ። ነግራኝ ነው። ቆይ ቮይሷን እስኪ እንደገና እንደ ቦንጋ አይነት ቦንጋ ነው ምስል። ልክ ነች። ቦንጋ ሳይሆን አይቀርም እንጂ ኒውዮርክ ነው ያለችው። ስራ ሁሉ ልሄድ ነው እያለች እንደውም ቤት ልቀይር ነው ብዙ ነገር አውርታኛለች። እዛ ነው ያለችው። እንዴት ነው እዛ ሀገር ትንሽ መጥፎ ነው ይባላል ምናምን ስላት ሁሉ አረ የስራ ሀገር ነው ጥሩ ሀገር ነው ምናምን እያለች ብዙ አውርታኛለች። እና ታውቀዋለች እሱን ሀገር ማለት ያለችው እዛ ነው ኒውዮርክ ነው ያለችው። ኦኬ የወንጌል አማኞች ከእንደነኛ አይነት የዴማስን መንገድ መርጠው ሊሄዱ ቋፍ ላይ ያለች ሴት ናት። ቋፍ ላይ በጣም እና እዛ ደግሞ ቸርች አላት አይመስለኝም። እጣኑ ነጠላው ምናምን ነገር እያለች ነው። ነጠላም እና እጣኑን ሽታው እንትኑ ምናምን ነገር እያለች ልታደናንቅልን እኛ ፊት ትሞክራለች። እና የወንጌል አማኝ ነኝ ብላ ስላለች ነው እንደዚህ ያሳየን እንጂ አይመለከተንም። ከፈለገች በጊርጊራም የቤቷ ማጨስ ትችላለች። የዕጣን እንትን ካላት መሄድም ትችላለች፣ መብቷ ነው። ግን እዚህ የወንጌል አማኞች ጋር ተደብቃችሁ ጴንጤ የሚያጫውታችሁ መንጥረን እናወጣችኋለን ከሶሻል ሚዲያ ላይ ማለት ነው። የምናወጣችሁ ምንድነው? እናንተን ሰው ተከትሎ የወንጌል አማኝ የሆነ ሰው የእኔን ንግግር ሰምቶ ሲውጣ ብዬ ብልሁን ከጌታ ቤት እኔን ሰምተህ ትወጣለህ? ወንድሜ እኔን ሰምተሽ ትወጫለሽ? በፍጹም ሊሆን አይገባም። በፍጹም በተሰጠን የጌታ ጸጋ እናገለግላችኋለን እንጂ ስናገለግላችሁ በእግዚአብሔር ጽድቅ በእግዚአብሔር እውነት ጌታን በሚፈራ ክርስቶስን ተከተላችሁ እንድትኖሩ እንጂ ከክርስቶስ ወደኋላ ተመለሱ ብለን የምንላችሁ ዥዋዥዌ የምናጫውታችሁ ሰዎች አይደለን። እና እንዲህ አይነት ሰው መሆኗን እኔ አላቅም፣ ማን እንደሆነች አላቅም። በባለፈው እንደዚህ አንድ ቪዲዮ አይቼ ነበር። አሁን ጭራሽ ጎፈሬዋን አጎፍራ ወጣ እንደፈለገች ነው የምታወራው። እና ጤነኝነቷ ላይ እኔ አላቅም፣ እናንተ ናችሁ የምታውቁት። ግን የእንደዚች አይነትን ሴትዮ ምክር እንዳትሰሙ። ለምን ይሄ ድብልቁ ህዝብ የሚባል አለ አይደለ? ወደ ግብፅ እንመለስ ምናምን ነገር ብሎ የሚል እንደዛ አይነት ሴት ናት። እና ይሄ ነው ብዬ የምለው። እሺ እነኝና እነኝን የመሳሰሉ ሰዎች እንደዚህ ቋፍ ላይ ያሉ ተብለው የሚባሉ እኔ ባለፈውም ተናግሬያለሁ። ትታችሁ ውጡ። ምን ታረጋላችሁ እኛ ጋር? የእውነት ነው ብዬ የምላችሁ ወንድሞችና እህቶች በጌታ ያለምናችሁ እንደዚህ አይነት የተቀበላችሁት እውነት የጠፋባችሁ ሰዎች ቁጭ በሉ እናስተምራችኋለን ብዬ አልልም። ውጡና ሂዱ። ከእንደገና ወንጌል ስንሰብክ
ጌታን ተቀብላችሁ እንደገና እንደ አዲስ እንሰብካችኋለን፣ እንደ አዲስ ትማራላችሁ። ምክንያቱም አሁን እንግዲህ ሰብሊ ታያሽ፣ ሰብሊ በጌታ ስታውቃት ረጅም ዓመት ነው በጌታ። አንዳንዱ ሰው በመቁረቢያ ይባላል እኮ እና ይሄ ነው የምለው። ከእንደነኛ ሰዎች ተጠንቀቁ ለማለት ነው። ሜሮን ሰላም ነው? ጥያቄ አለኝ ብለሻል። ሰላም፣ እንዴት አደራችሁ? ጌታ ይመስገን። እግዚአብሔር ይመስገን። አይ እኔ ኦርቶዶክስ ነኝ። እሺ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ። አይ ብዙ ጊዜ ያዳምጣችኋለሁና ነቀፌታ ሳይሆን ከራሴ አመለካከት ነው የምናገረው። እሺ። ለምንድን ነው ማለት ሌላ ቤት ከማየት ለምሳሌ ሰው እድንበታለሁ ብሎ የያዘውን መንገድ አለ አይደለ? እድንበታለሁ ብላችሁ የያዛችሁትን መንገድ ለምን ክርስቶስን እየሰበካችሁ አትኖሩም? የተቀበለ ተቀብሎ ይኖራል፣ ያልተቀበለ በራሱ ጊዜ እናንተ በምታስቡት ማለት ነው። ምክንያቱም እኛ በፕሮቴስታንት ስለሆንን እንድናለን፣ ሌላው ኦርቶዶክስ ስለሆነ ይሞታል ብላችሁ የምታስቡ ስለሆነ ይሄ ደግሞ ትክክል አይደለም። ምክንያቱም ሁሉም መንገድ ወንድሜ አንድ ሀሳብ ብዙ ቦታ ስላየውክ ነው። አውሬ ያቆይ እኛ ያላሉን አትበይ። እኛ ሰው ፕሮቴስታንት ስለሆነ ይድናል፣ ኦርቶዶክስ ስለሆነ ይጠፋል ብለን አላልን፣ ብለንም አናቅም። ያልነው ሰው በጌታ ከሆነ ይድናል፣ በጌታ ካልሆነ ይጠፋል ነው እያልን። አንድ የሚያስማማን ነገር እናንተም በጌታ ናችሁ፣ እኛ የምናመልከው ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሞተልንን ጌታችን ኢየሱስ ክርስቶስን ነው። ስለዚህ ያ ከሆነ ለምን ትከራከራላችሁ? ሲጀመር ክርክር ማንንም ክርስቶስም እንደማይፈልግ ይናገራል እንዴ? በሃይማኖታችሁ አትከራከሩ ነው የሚል አይደል? ስለዚህ እንደዛ ከሆነ ምን አስፈለገ መከራከሩ? እኔ እውነት ካለኝ ለምንድን ነው የእግዚአብሔርን ቃል ብቻ ተናግሬ ለምንድን ነው ሰውን ወደ እውነተኛ መንገድ ብዬ ወደ አሰብኩት አማልመራው? እንደዛ ብለህ ካሰብክ ማለት ነው። ካሰባችሁ ሶሪ ጥልቅ የሆነ እንደዚህ መጽሐፍ ቅዱስ ጥቅስ እየጠቀስኩ ልነግርህ አልችልም፣ ግን በማውቀው እውነት በምመላለስበት የማደርገውን ጠንቅቄ ስለማቅ ነው ልናገር እዚህ ጋ የገባሁት። እውነት እኔ ለክርስቶስ ተቆርቋሪ ከሆንኩ እኔ እውነት ለሞተልኝ ጌቴ ከሆነ ተቆርቁሬ እዚህ ጋ ያለሁት እሱን የሚያስደስተውን ነገር ነው ላደርግ የምችለው። ሲጀመር አንድ ነገር ከይቅርታ ጋር በብዙ ቦታ ኤርሚ ይቅርታ እንደ ወንድሜ፣ ሁላችሁም እንደ እህት እንደ ወንድሜ ብዙ ቦታ ሳይ ኢቨን የተለያየ ቦታ ላይ አያቸዋለሁ። ከኦርቶዶክስ ልጆች ጋር ስትነጋገሩ አያቸዋቸዋለሁ። ብዙ ቦታ ላይ ይገኛሉ። ምክንያቱም ስለምፈልገው አንድና እኔን አንተ ልታሸንፈኝ የምችለው እኔ እኮ የትኛውም እምነቱን ስለ ክርስቶስ ከሰበክ ቁጭ ብዬ ያዳምጣለሁ። ምክንያቱም አንድ የሚያደርገን ኢየሱስ ክርስቶስ ስለሆነ ገባት። አንድ የሚያደርገን ኢየሱስ የሞተልን ኢየሱስ ክርስቶስ ስለሆነ ግን እኔ እዚህ ጋር ቁጭ ብዬ አሁን እዚህ ጋር ቁጭ ብለ ሁሉ 833 ሰው ቁጭ ብሎ ከሌ እያላችሁ ከምታነሱ ወይ ደግሞ ቅድምም እንዳልክ ሲናገር ቆይቻለሁ፣ ከገባው አይቼዋለሁ። እንደዛ እኮ አይደለም። እኔ እዚህ ጋር ማፍራት ካለብኝ አንድና አንድ የሆነውን ሁሉ በቃ የሚሄድበት የተገዛውለት በቃ ልሞትለት ያልኩት ክርስቶስ ነው። ስለሱ እየሰበኩ ይሄዳለሁ። ተከትሎ የመጣ እውነት ከኔ ጋር ህብረት ያደረገ ህብረት አድርጎ ይጓዛል። ምክንያቱም እግዚአብሔር ክርስቶስ በመጣ ጊዜ እውነት የተለየ የሃይማኖት ድርጅት የሚያስፈልግ ቢሆን ገልጾልን እዚህ ጋር ተቀምጣችሁ ጠብቁን ይለን ነበር። እውነት እሱ ግን አንድና በስሜ አይደለ ስለሱ ስለሞተው መከራውን እያሰብን እርስ በርስ እሱን ተከትለን እንድንጓዝ እንጂ እከሌ ቤት እየተባባልን እንድንከራከር ወይ ደግሞ በክርክር ውስጥ እላፊ ንግግር ኢቨን ከአስተማሪ የማይጠበቅ ንግግር እስከምትነጋገሩ ድረስ ይሄ ነገር ተገቢ ነው ወይ? እኔ ይሄ ነገር ተገቢ መስሎ አልታየኝም። ይቅርታ እንግዲህ እንደ ወንድም መነን ትላለህ መስለኛል። አይ ሰላም ለእናንተ ኤርሚዬ፣ ሁላችሁም ቅዱሳን በክርስቶስ ኢየሱስ አምናችሁ የዳናችሁ የተቀደሳችሁ ወገኖቼ፣ ከታችም ያላችሁ ኦርቶዶክሳውያን ሰላም ብያለሁ።
በዛው መልሽላት። ከሰላምታሽ ቀጥሎ የጠየቀችውን ጥያቄ መልሽላት። እሺ ግን አይ ስላልገባኝ ነው ጥያቄ አለኝ ብላ እህታችን ወደ ምክርና አስተያየት ስለገባች አንዱን እንድትመርጥ ብዬ ነበር አንድ ቁጥር የጻፍኩት። አስተያየት ከሆነ አስተያየት ልሰጥ ነው፣ ጥያቄ ከሆነ ጥያቄ ብትለን ጥሩ ነው ለውይይት እንዲያመቸን በሚል ነው። ለዛ ነበር ኤርሚዬ። እሺ እህታችን ጥያቄ ላልኩ ጥያቄ ከሆነ አንድ ላይ ያደረግኩልሽ። አዎ ለዩና አስተያየት ከሆነ አስተያየት ነው። እንዴ አስተያየቱን እንደ አስተያየት ያዙት፣ ጥያቄውን ደግሞ እንደ ጥያቄ መልስ። ጥያቄሽ ምን ነበረ? እሺ ከጥያቄሽ እንነሳ። ጥያቄሽ ያለሽ ጥያቄ አዳመጥኩ ብለሽ ነበረ እህቴ አይደል? ማለት አንድና አንድ ነገርኩሽ እኮ አንድና ለምንድን ነው ወደኋላ የሌላውን ሰው ያኛው ቤት የኛው ቤት እያላችሁ የምታወሩት? አንድና አንድ መስጠት ካለባችሁ ለምን ስለ ክርስቶስ አትሰብኩም ነው። እሺ ጥሩ። ይሄን ግን ምክር ወንድሞች ቤት ሄደሽ መክረሻል? ቀሲሶች ወንድሞች እነ ቀሲስ ዲበኩልን ጭምር ቤት ከፍተው አንድ ጊዜ አንዴ ቆይ ምክርሽን ለመጀመሪያ ምክርሽን ለእኛ ቤት ሁላችሁም ብዙዎች አብዛኞቹ ትመጡና ክርስቶስን አትሰብኩትም እዚህ ሀሜት ነው ይትሉናላችሁ። አባቶችሽ ወንድሞችሽ ሳይቀሩ እዚህ ቲክቶክ ላይ ያሉት ቀሲስ ዲበኩልን ጨምሬ ስላሉ ነው የምናገረው። ቤታቸውን ከፍተው ሊቃውንት ሁሉ ከፍተው ከፍ ዝቅ በሚል ስለኛ ያወራሉ፣ ስለ ትምህርቶቻችን ያወራሉ። አልፎ ተርፎ የእምነት አባቶችን የተሐድሶ አባቶችን ከፍተው ጭምር ከፍ ዝቅ እያደረጉ ያወራሉ። ችግር የለውም ያወሩ፣ መብታቸው ነው። አንድ ቀን ግን ገብተን እኛ ሀሜት ብለን አናቅም። ገብተን ከቻልን ላነሱት ጥያቄ እንመልሳለን፣ እንሞግታለን። ሀሳባቸው ነው ያነሱት፣ መብታቸው ነው። መብታቸው ስለሆነ መከልከል አይቻልም። እዚህ ሶሻል ሚዲያ ላይ መከልከል አይቻልም። ሁሉም ሰው መብት ስላለው እናንተ ስታወሩ መብት ያላችሁ፣ እኛ ስናወራ ሀሳብ ስንሰጥ መብት የሌለን። ይሄ ግን አምባገነናዊነት እስከ መቼ ነው የሚቀጥለው? ምድር ላይ እንደዛ አየር ላይ ደግሞ መታችሁ ለምንድን ነው እኛ ብቻ ስናወራ ሀሜት የሚመስላችሁ? ለምን ወንድሞችሽ እነ ልደትና ቀኑ ሙሉ ጴንጤ እንዲህ ነው እያሉ ሲዘባብ፣ እኛ እንኳን አልንዘባበትም። በስነስርዓት ርዕስ ይዘን ከፍተን እናወራለን፣ ግቡና መልሱ እንላለን። ጥያቄ ማንሳት ተገቢ ነው፣ እነሱ ጥያቄ ማንሳት ተገቢ ነው። ይሄም ምክር ወንድሞችሽ መጀመሪያ መክረሻቸዋል፣ አስተያየት ሰተሻቸዋል። ክርስቶስን አይደለም ክርስቶስን ስበኩ። ቆይ ሁልጊዜ ስለ ጴንጤ አትስበኩ፣ ጴንጤን አታውሩ። ጴንጤ ለምንድን ነው የምታነሱ? ፈለገ ብትይ ልደት ብትይ ሌሎችን ብትይ የምትሉትን ብትይ ቀሲስን ጨምሮ ብትይ ጴንጤ እያሉ ቀኑ ሙሉ ያወራሉ። እነሱ ጋር ገብተሽ ስለምንድን ነው ስለ ክርስቶስ ማሰብኩት ጴንጤ ለምን ትላላችሁ ብለሻችሁ ታውቂያለሽ? እያወራሁሽ እኮ መልስ አልሰጠሽኝም። ብለሻቸው ታውቂያለሽ ወይ? ይኸውልሽ ልንገርሽ፣ ብለሻቸው ታውቂያለሽ? አዳምጪኝ። አሁን እዚህ ጋር ልንገርሽ፣ እኔ ነኝ ያለሁት ኦርቶዶክስ አይደል? መተው ጠርተው እኮ ነው የሚወያዩት ፊት ለፊት አንቺ ገብተሽ ሀሳብ ለሀሳብ ተወያዩ። ሀሳብ ለሀሳብ እሱን ማን እንወያያለን? ግን እኛ ጋር ገብተሽ ምክር አላፊ እኔ ኦፍኮርስ እኔ እኮ የማመልከው አንቺ እኛ ጋር ለምን ገብተሽ የምታመልኪውን ክርስቶስን ነው የማመልከው። ገባሽ? እኔም የሞተልኝ ኢየሱስ ክርስቶስን ነው የማመልከው። አንዴ የጠየኩሽ ምን ነበረ? ገብተሽ ቤታቸው ገብተሽ ያየሁት እንከን ሲኖር ኦፍኮርስ ከመናገር ወደ አላለ። እኛ ጋር ምን አይነት እንከን አይተሽ ነው? አሁን ነገርኩሽ እኮ አሁን ምን አለ የነበረውን ቅድም እንዳልክ ሲናገር ነበርሽ፣ አብረሽ ነበርሽ። ለምን ደግምልሽ ነበርኩኝ እና ታዲያ ማውራታችን ልክ አይደለም ስለነበርኩ እኮ መንንዬ አቤት ገብቼ እነሱን ምንድነው ተናግራቸዋለሁ እናንተን እንደተናገራችሁ ምትል ከሆነ ማስረጃ ታምጣ። የቪዲዮ ማስረጃ ይኸውልሽ፣ ያየሁት እንከን ካለ እንከን ብዬ ያልኩት ነገር የለም። አጠገባቸው ቁጭ ብዬ እያየሁ እንከን የለም። እነሱ ኤርሚ ከአኪ ጋር ሲያወራ ነበርኩ፣ አይቻለሁ። ፈለገ ከነስ ማነው ፓስተር ያዩት ጋር ሲያወራ ነበር። ማስረጃ አለሽ? ማስረጃ ስላላየሁ ነው ስላላየሁ እንከን ብዬ እናንተን ሲሰድቡ አንድ ቦታ ላይ በቃ ሚታርክ እልክልሻለሁ። እሺ ሚውት አድርጊ። በቃ አሁን ይበቃሻል። ምክንያቱስ ለመሰለሽ አሁን እኛ እነሱ ምንም ትስተታ የለባቸውም፣ ምንም ክፉ ተናግረው አያውቁም። እንደውም በተቃራኒው እኛ ትምህርት እንተቻለን። ምንድነው ምን ከኦርቶዶክስ ተዋህዶ ብለን ትምህርቷን እያብጠረጠርን
እያወጣን በመጽሐፍ በማስረጃና በመረጃ ቪዲዮ ካለ ቪዲዮ መጽሐፍቶቹ ይሄው ኤርሚም ብትገልጦ ቪዲዮ ከፍቶ ገልጦ እያንዳንዱን በማስረጃ ነው የምናወራው እኛ። እነሱስ በተቃራኒው ቁጭ ብለው ስድብ ማበሻቀጥ ጴንጤ እንደዚህ ነው ጴንጤ እንደዚህ ኢቭን የተወደደ ታላቅ ሰው የእምነት የተሐድሶ አባትን ማርቲን ሉተር ኪንግን ዶክተር ማርቲን ሉተር ኪንግን እንኳን ሳይቀር እያበሻቀጡ ዝቅ ከፍ እያረጉ ፓስተሮቻችን አገልጋዮቻችን እኛ እህቶችን ኢቭን እዚህ ቲክቶክ ላይ የምናያለን እያበሻቀጡ ከፍ ዝቅ እያረጉ ይሳደባሉ። አንድም ቀን ግን እኛ ሰደባችሁም ብለን መልስ ሰጥተን አናውቅም። አንድ ቀን በማስረጃ ወርተውብን አያውቁም። ማስረጃ እንኳን የላቸውም። ማስረጃ ስለ ማርቲን ሉተር ኪንግ ሲያወሩ ማስረጃ የላቸውም። ያለ ማስረጃ ገብተው ያወራሉ። ስለ እያንዳንዶቻችን ቤተ እምነት ሲያወሩ ያለ ማስረጃ ያወራሉ። ዝም ብለው አፍ ያለኝ ብለው ተመቸ እነሱ መብታቸው ስለሆነ እኛ ጋር ግን በማስረጃ ስናወራ መብት የሌለን የሆነን ለምንድነው? ሁሉ አንቺ ብቻ አይደለሽም ባይዘወይ ወርደሻል አይደል? አንቺ ብቻ አይደለሽም። አብዛኞቻችሁ እየመጣችሁ ሀሜት የምትሉት ኦርቶዶክስ እንዴ 24 ሰዓት እኮ ቤታችሁን ከፍታችሁ ትናንትናና ከትላንት ወዲያ ወንድማችሁ ምን ሲል ነበረ? እኔ ያክሊሉ ነው አክላለ የምትሉት ሰውዬ ልደት ቃል ከትላንት ወዲያ ፈለገ የምትሉት መሐመድ ምን ሲል ነበረ? ቤቱን ከፍቶ እንዴ ስድብ ማን ጋር ነው ያለው? ከፍ ዝቅ ማን ጋር ነው ያለው? ያለ ማስረጃ መክሰስ ማን ጋር ነው ያለው? እዚህ መታችሁ ጨዋጨዋ የምትጫወቱት ይቅርታ አድርጉኝ። ከዚህ በኋላ ግን እየገባችሁ አስተያየት ምናምን ባትሉ ጥሩ ነው። አስተያየት የምትሰጡ ኦርቶዶክሳውያን እንግዲህ ቻሉት፣ ጠጡት፣ ቻሉት። ምክንያቱስ እኛ ያለ ማስረጃ ወርተን አናውቅም። አይኖ ከፍቷቸዋል። አይኖ ትምህርቱ ተዘበራርቆ አይኖ ጨለማ ውስጥ ናችሁ። አይኖ ምን እንደምትሆኑ ግራ ገብቷቸዋል። እኛ አይደለንም ግራ ያጋባናችሁ። ግራ ያጋባቻችሁ ቤተክርስቲያናችሁ፣ እምነታችሁ፣ አባቶቻችሁ፣ ትምህርቷ። ስለዚህ ወደ እውነተኛው ክርስቶስ እንድትመጡ በዚህ አጋጣሚ ጥሪ እናቀርብላችኋለን። ኢየሱስ ክርስቶስ ከሃይማኖተኝነት፣ ኢየሱስ ክርስቶስ ከቡድንተኝነት፣ ኢየሱስ ክርስቶስ ከኃጢአት ከዝሙት ነፃ ያወጣል። እመኑና ወደዚህ ክርስቶስ ተመለሱ። ስለዚህ እኛ ያወራነው እስካሁን በማስረጃ ነው የምናወራው። አንድንም ኦርቶዶክሳዊ ያለ ማስረጃ ከሰናናቅም። ቤተክርስቲያኒቷን የምንሞግቷት በራሷ መጽሐፍ ነው ጽፋ ዶክሜንት አድርጋ ባስቀመጠችው መጽሐፍ። እኛ ምን እናርጋችሁ? ብሽቀታችሁን እዴታችሁን ሌላችሁን መወጣት ያለባችሁ ቤተክርስቲያን እየተናገርሽ ነው ለምትናገሪ። ከዚህ በኋላ ማስረጃ ስለሌለሽ አታወሪ። ከቻልሽ አሁን አሳይ። አታስገቧት በቃ እንዴ። ቻዩ እናቴ ቻዩ እንዴ። አባቶችሽ ድቅድቅ ጨለማ ውስጥ ነን ብለዋል። ወደዚህ ብርሃን እንድትመጭን እንጋብዝሻለን። ኢየሱስ ክርስቶስ ወደሚባል ብርሃን፣ የእውነት የሆነ እውነተኛ የሆነ አምላክ ብርሃን፣ እኔ ብርሃን ልሆን ወደዚህ ዓለም መጥቻለሁ ያለው ብርሃኑን ኢየሱስ እንድትከተይ ጋብዝሻለሁ። ኢየሱስ ወደ ክርስቶስ መጥቶ ያፈረ ማንም የለም። ወደ ክርስቶስ መጥቶ ያልጸደቀ የለም። ወደ ክርስቶስ ኢየሱስ መጥቶ የዘላለም ሕይወት ያላገኘ የለም። እኛ በክርስቶስ አምነን የዘላለም ሕይወት አለን ስንል አምነንበት ነው፣ ድነንበት ነው፣ ጸድቀንበት ነው። ስለዚህ ጨለማ ውስጥ የከተቱች አባቶችሽ ሄደሽ አባቶችሽ ጋር ተበሳጪ። ድቅድቅ ጨለማ ውስጥ ነን በቃ አሉ ጳጳሱ አቡነ ማትያስ፣ እግዚአብሔር ይስጣቸው። ምክንያቱስ እውነታቸውን ነው ያሉት። ኑ ወደዚህ ብርሃን። ድቅድቅ ጨለማ ውስጥ ምን ታረጊያለሽ እህትዬ? እየተቃጠልሽ አንጀትሽ እያረረ እያዘንሽ ምን ትረጊያለሽ እንዴ? መዳን የሌለበት እውነት የሌለበት ህይወት የሌለበት እየኳተንሽ እየጸደቅሽ እየሰገድሽ ምን እያልሽ እየጾምሽ ምን እያልሽ 44ቱ ደብር እያከበርሽ መዳን የሌለበት ህይወት የሌለበት የዘላለም ህይወት ማይሰጥሽ እንዴ እህት አለ ሜሪዬ፣ ጌታ ይወድሻል። ኢየሱስ ክርስቶስ ምን አለ? ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። እኔ የዘላለም ህይወት ነኝ፣ የሚያምንብኝ ህያው ይሆናል ነው ያለ። ቢሞት እንኳን ህያው ይሆናል ነው ያለ። ወደዚህ ጌታ እንድትመጪ ጥሪ ያቀርብልሻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠ እርሱ ብቻ ነው። እውነቱ ይሄ ነው። ስለዚህ የምትበሰጫጩት እኛ ጋር አይደለም። ሄዳችሁ የምትበሰጫጩ አባቶቻችሁን ጠይቁ። ጽፈው ዶክሜንት አድርገው ያስቀመጡላችሁ እነሱ ምን እናድርግ? እኛን ስተናነበብ ነው። ስለዚህ ኦርቶዶክስ ክርስቶስን የታውቁትና ክርስቶስን እኮ የሰማችሁት ከኛፍ ነው። ኢየሱስ የሚባለውን ስም እንኳን የጠራችሁት ከኛፍ ነው የሰማችሁት። አባቶችሽማ ማርያም ተክልዬ አቡነ እንትና ጻድቅ ብለውን ያስተማሩ ክርስቶስን አልሰበኩሽ። ምን እናርግ? መጥታችሁ ደግሞ ክርስቶስን ስበኩ እንዴ! አረ እንትን አይልም ይላሉ። አንድ ቃል ልናገር ነበር የሆነ ነገር የሚባል እንዴ! ትክክል አይደለም። ጌታ እንዴ ክርስቶስን ስበኩት የምትሉ እዚህ መታችሁ እንዴ? 24 ሰዓት ወንድሞችሽ እኛን ሲወጭቁ የሚውሉት እነሱ ጋር ሄደሽ ክርስቶስን ስበኩ የምትሉት ማትዩት ለምንድን ነው? ስለዚህ የሆነ ጻድቅ አትጫወቱ። ወደዚህ ጌታ ግን እንጠራሻለን። ኢየሱስ ክርስቶስ እርሱ የዘላለም ህይወት ነው። በቃ እረፊ፣ ተደላደይ፣ እረፊ። ወደዚህ ጌታ ነይ። እህታችን ማነሽ?
ሜሮን ተባረኩ፣ ጸጋ ይብዛላችሁ። ይበሰጫጫሉ እንደዚህ ነው። ቴንኪው ኤርሚ ተባረክ። በዚህ አጋጣሚ ደግሞ አንድ ማስታወቂያ ልናገር። አማኞች፣ የወንጌል አማኞች እያልን ጥያቄ እያላችሁ ከዚህ በኋላ እንዳትመጡ። ጥያቄ ይዛችሁ በውስጥ አንድም ሰው ኤርሚን ብትሆን ሌሎቻችሁ ቤት አታስገቡ። ምክንያቱም ፌክ ናቸው፣ ውሸት ናቸው። ምክንያቱም አሁን ያመጡት ፈሊጥ ምንድነው? ጴንጤ ነበኝ ግን ጥያቄ እየፈጠረብኝ እያሉ እየተደራጁ የመጡ ጥያቄ እያሉ የገስት ላይ እየገቡ ነው። ጥያቄ እንዳታስተናግዱ በጌታ ፍቅር ልለምናችሁ። ምክንያቱም ፖለቲካ እየተሰራ ነው። ከዛ ምን ይላሉ? ትንሽ ቆይተው ያው ጴንጤ ነበርኩኝ ጥያቄ ስላልተመለሰ ምናምን የሚሉት ጴንጤ ሆናችሁ ጥያቄ ካለባችሁ ሲጀመር ጥያቄ ያለበት ጴንጤ የለም። እንደው በትምህርት ያልገባው አዳዲስ ካልሆናችሁ ጴንጤ ነበር ለዚህ ዓመት ጥያቄ አለ የሚባል ሳይንስ የለም። ፓስተሮቻችሁ ካሉ እዛ ጠይቁ። ከዛ ውጭ ግን የመጣችሁ ገስት እየላካችሁ ጥያቄ፣ ይሄ ፖለቲካ ነው። ተባኖባቸዋል። ኦርቶዶክሳውያን ያሰማሯቸው ነጭ ለባሾች ናቸው ማለት ነው በሌላ አነጋገርና ፕሊስ ይሄንን እንዳታስተናግዱ። ኤርሚን ብትሆን ማለት ነው ሁላችሁም እዚህ ያላችሁ ጥያቄ ብላችሁ እንዳትመጡ። ወንጌል አማኞች በያጥቢያችሁ ቆየው ካወቅኩባቸው እኮ እህትየው አየህ አይደለ? እንዳታስተናግዱ፣ በተአምር እንዳታስተናግዱ። የለም ርዕስ ይዘን ስንቀመጥ ጥያቄ አለኝ እኔ ከንትና አይሰራም። እሱ የተበላበት ተባኖባችኋል። የምትሄዱ ከሆነ ሂዱ። የምትወዛወዙ ደግሞ ዥዋዥዌ ያላችሁ ልኔ ነው ያኮበኮባችሁ ሂዱ። መንገዱን ጨርቅ ያለግላችሁ ጌታ ምስክሬ ነው የምላችሁ ሂዱ። እኔ አሁን ማባበል አንችልም። እኛ ያለነው ስራ ላይ ነው። ሂዱ። ያልተመቻችሁ ነገር ኢየሱስ ጎርብጧችሁ ከሆነ ኢየሱስ እረፍት አይሰጣችሁ ከሆነ ሂዱ እና እዛ ትንፈቀፈቃላችሁ ሰዓት ውስጥ ለዘላለም ማለት ነው። ተባረኩ። ጸጋዬ ተባረኪ። ይቅርታ አንዴ ጨርሻለሁ። ቀጥሉ። እሺ እምወድሽ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁ? ፈልጌ ነው ያስገባሁሽ። ጓደኛሽን ማግኘት እንፈልጋለን። አሁንም ስለሷ እየጠየቅን ነበር። ኤርሚዬ አውራት፣ በጣም መልካም እህታችን ናት። የትኛዋ ጓደኛ የማየ? ባለፈው አንቺ ቤት መተን ያናገርናት 107 ሰው ናቸው የመጣችሁት። እኔ ስመጣ ሰው ይዤልሽ መጣው። ኧረ ተባረኪ። ግን ጠርገሽ ወሰድሻቸው? አዎ እኔም ብለው ነው የመጡት። እንደው አይተሻል እንዴት እንዳመናቀረች። ሌላም ጊዜ አወኳት። ያት እንትና ማሃኔ ጌታ ይባርካት፣ ማስተዋልን ይስጠኛ። ምን እንላለን? እሷ እነሱን ወደድኩኝ ሞትኩላቸው በፍቅራቸው እያለች መከራ በላን እኮ እባክሽ። ምን አይነት እህቴ የምወድሽ ኤርሚያስ እባላለሁ ካላወቅሽኝ። ኧረ እኔ በደንብ ነው የማውቅህ፣ ከፌስቡክ ጀምሮ በደንብ እከታተላለሁ። ኤርሚዬ አንዳንድ ኮሜንትም ሰጣለው ግን መልስ የለም። ሰላምታ ሁሉ ሰጣለው መልስ የለም። እንግዲህ ጌታ ይባርከው ብዬ ነው ያልኩት። ራት ይደረግልኝ አድርጌያለሁ። ኤርሚዬ ዛሬ ድምፅህን ስለሰማው ደግሞ በበለጠ ጌታ ይባረክ፣ ደስ ብሎኛል። አሜን። ሞድሽ እኔም በጣም ያው ፎሎ ባክ መልሻለሁ። እሺ አባዬ ተባረክልኝ። ተውልሻለሁኝ። እሺ እግዚአብሔር ይባረክ። እችን እህት እኔ እዚህ ሶሻል ሚዲያ ላይ ነው እንግዲህ ቲክቶክ ላይ አሁን ከመጣሁ ነው። ባለፈው አንድ ቪዲዮ ስትናገር ሰምቼ እኛ ኦርቶዶክሳውያን ወገኖቻችንን የወንጌል አማኞች ያው እንደምታውቂው በእድሜ የምትበልጡን በጌታ የቀደማችሁን እናቶች አባቶች ጥላቻን ማንም አላስተማረንም። ማንም ኦርቶዶክሳውያን ወገኖቻችንን እንወዳለን፣ ሰውን ሁሉ እንወዳለን እና ልክ እነሱን እንደማንወድ አድርገው አንዳንድ ሰዎች እንደው እኛ ጋር ወንጌል አማኞች ውስጥ ሆናችሁ ኦርቶዶክሳውያንን እንደምንጣላቸው፣ ኦርቶዶክሳውያንን እንደማንፈልጋቸው፣ ኦርቶዶክሳውያንን እንደምንገፋ አድርገው እንደው ንግግሬ አማረልኝ ብለው ይሁን ወይ ወደ ድባይነትን ለማትረፍ ፈልገው ይሁን አላውቅም እና ነገር አነጋገሯን እኔም አልተቀበልኩት። ብዙ ተነጋግረናል። በውስጥም በቴሌፎንም ደውዬላታለሁ። እኔ አሁንም ተመልሳ እሱ ነው የምትናገረውና እሱ የራስሽ ጉዳይ ነው። እኛም እንወዳቸዋለን አንጠላቸውም። ግን አንተንሽ አልተመቸኝም ወይ ጠቅለሽ ግቢ አልኳት እኮ ኮምፕሊት። እኛም እንደዚያ እያልናት ነው። ግን እንደውችን ሴትዮ አሁን ያሳየዋትን ሴትዮ ወገኖች፣ የወንጌል አማኞች በዓለም ዙሪያ ያላችሁ በምንም ከቁም ነገር ብላችሁ ወደኋላ ወደ ግብፅ እንመለስ፣ እንደ ሎጥ ሚስት ወደኋላ እኔ እርፉን ልቀቁትና ዕጣኑ ነጠላው ምናምን ነገር ብሎ የሚሉ እኔ የዕጣንና የነጠላ ሽታ ያለባችሁ ሰዎች ካላችሁ ውጡ ከመካነ ኢየሱስ ብያለሁ። ከሙሉ ወንጌል ከየትኛውም ከኛ አብያተ ክርስቲያናቶች ውስጥ ውጡ። መሰረተ ክርስቶስ ውስጥ ተደብቀህ ዕጣኑ ነጠላው አትበለን።
ለእናንተ ስንልኛ ዕጣን የምናጥንበት ምንም ምክንያት የለም። አዲስ ኪዳን ላይ እንደዚህ ከፈለጋችሁ ቤታችሁ ሉባንጃ ምናምን ነገር ማጨስ ትችላላችሁ። አሁን አንዳንድ ሰዎች እንደዚህ እየተገለጡ ልክ እንደዚህ አይነቷ እህት ነጠላውና የዕጣኑ ሽታ ምናምን ነገር ብለው ይላሉ። እኔ እኮ እኛ ሳይነስ እኮ ሳይዘን ነው ጌታ ከዛ ያስወጣል። እኔ የመቅደሱ ሰባቂ ማን ነው? ቀዳሽ ነኝ። አስቀዳሽ ሳይሆን ቀዳሽ ነኝ። እና እኛ የዕጣን ሽታ አይደለም። እኛ አሁን የእግዚአብሔር ልጅ ተመችቶናል፣ ጌታ ኢየሱስ ተመችቶናል። እና እንደነዚህ አይነት ሰዎች እየመጡ ብቅ እያሉ እንደሚናገሩት ነገር ትክክል ነው ብላችሁ አንዳንድ ሰዎች አይ በእድሜ የሚገፉ ምናምን ነገር ብሎ በሚል አይነት መልክ እንደነኛ አይነት ሰዎች እንዳስሙ ነው። እቺን ሴትዮ አላቃትም። ኤርሚ አንዴ ትልቁ ላይ አርገኝ። ይሄው ቢኒያም ሽታዬ ጋር ገብታለች። አሁን እንደ ካህናቱ ልጆች ዘርግቼ እየዘመረች ነው። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ስሙ ክብር። ይኸው እዛ ናት እንግዲህ አሁንም ማለት ነው። እሱ ጋር ትገባለች እና መዝሙር ሁለቱም አንድ አይነት ቀዥቤዎች ናቸው። ይቅርታ አድርጉልኝና ሁለቱም ቀዥቤዎች ናቸው። እንግዲህ እዛው ትቀመጥ አብረው መዝሙሯን አይ ቲንክ ጽፌ አስቀምጫለሁ ምናምን እያለች እና እሱን ዝማሬ አይ ቲንክ እየቀረሽ ነው። ባለፈውም እንደዛ ስትል ስለነበረ ሁሌ ትገባለች እሱ ጋር ቁጭ ብላ ገስት ላይ ማለት ነው። እና ያው ኤርሚ እንዳለው ነው ወገኖች አስተውሉ። እንግዲህ ያው ያለነው መጨረሻም ዘመን አይደል? ጌታ ደግሞ ቤቱን የሚያጠራበትም ዘመን ነው። ቤቱ መጥራት ካለበት የሚጠራበት ዘመን ነው። እንክርዳድ የሆነ እንጉል ላይ የሆኑ ይወጣሉ ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ ያለ ተለኝ እስከ መጨረሻ ይጸናል እና አትዘናጉ ለማለት ነው። ብዙዎች ገና ሊመነጠሩ ይችላሉ እና ነኝ ባለ አይደለም በኖር አይደለም እና ኢየሱስ ክርስቶስ ብትወዱኝ ያለ ራሱን ይካድ የሚከተልን ቢኖር ራሱን ይካደን ያለው ራሱን ያልካደ ዝም ብሎ የተከተላል። ራሳቸውን አልካዱ ናቸው ወደኋላ የሚመለሱት። ራሱን ይከተልን ያለ የሚወደኝ ራሱን ተከትሎ መስቀሉን ተሸክሞ ይከተልን ያለ። ራስን መካድ ምን ማለት ነው? ራሱን መካድ ነው፣ አለቀ። ከዛ መስቀል ማለት መከራውን ተሽክ ማለት ነው። ስለዚህ የተጠራ ነው ለዛ ነውና ራሳቸውን ያልካዱ ብዙዎች አሉ ገና ሊወጡ የሚችሉና በዛ መደናገጥ ምናምን አያስፈልግም። ስለዚህ በዛ ይለያሉና ለዛ አንድ ነገር ማወቅ አለብሽ እህቴ ሆይ፣ ምንድነው መሰለሽ አንዳንድ ሰው እንዴት ነው ምን እንደምለው አሁን እሷ ከምትለው አንፃር ቢሄድ ሰምናሪ ተመረያለው ኢትዮጵያ መጽሐፍ ቅዱስ ትምህርት ቤት ገብቻለሁ እንዲህ ያለቻቸው ነገሮች አሉና እንዴ ይሄን ሁሉ ከገባሽ እንዴት ነው አንቺ ትንሽ ነገርሽ ትክክል አይደለም። እና እኔን እንደውም የሆኑ ሰዎች ጠራርታ አንድ 4 ሰው ነው 5 ሰው አንድ ላይ እንጸልያለን አለች። ኦኬ ከዛ ባይብል እናጠናለን ስትል አይ እኔ ባይብል ስቴዲ ራሴ ያለኝና ብዙም ገፋ ሰው አይደለሁም አልኳት ማለት ነው። ከዛ እኔ ውስጤ መንፈሴም አልተመቸውም እና ለምን አትገቢ ምናምን አበዛችብኝ። አይ ግድ የለሽም እኔ ተይኝ በቃ እኔ እንደዚሁ ልጸልይ አልኳት ቤት ውስጥ እና አንቺ ጸልይ ለብቻሽ አልኳት። ያው እኔ ጋ ገስት እንደዚህ ስጠራት አትመጣም። ብዙ ጊዜ ስትመጣ ያው እኔ ጊታር ስለያዘች በትክክለኛ አገልጋይ ነው የመሰለችኝ። በኋላ ላይ ግን እናንተ ተከትላችሁ 107 ሰው ስትመቅጡ እንዴ ይሄ ሁሉ የተከተለተለው ከየት ነው ያልኩት ደንግጬ ማለት ነው። ስትከራከር ሁሉ ነው ዝም ነው ያልኩት። ምክንያቱም ማወቅ አለባት ስተቷን ነው። አንድ ሰው ስተቱን ካልነገርሽው ሊስተካከል አይችልም። እኛ ካልነገርናት በጩኸት አይደለም፣ ይሄ በመንጫጫት በጩኸት አይደለም። አንድ ሰው ስትነግሪው በትክክል መንገር አለብሽ። ገባሽ? ያም ሲጮ እልህ ይመስላል ስንጫጫ። አሁን ያን ቀን እልህ ነው የሚመስለው፣ የጥል ያህል እልህ ያለበት ነው የሚመስለው። እሷም እዚህ ትጮኻለች፣ እናንተ ትጫጫኋላችሁ። ማን የማንን ይስማ? ሰው አንድ ነገር ቁጭ አድርጎ መንገር ነው። እንደዚህ አይነቱን ሰው እንዲረዳ ከቃሉ አሁን እኔ ሙሉ ቃል አላት ለማለት ይከብደኛል።
እኛ አንወድም አይደለም ኦርቶዶክሶችን፣ እኛ ከዛ ነው የወጣነው፣ እንወዳቸዋለን። እኛ ሁሉንም ነው ውደዱ የተባልነው፣ ጥሉ የሚልም ቃል የለም። ኦኬ። ስለዚህ የሚጠላ ሰይጣን ብቻ ነው። ኦኬ። ጌታ ስለወደደንም ነው ወደ ራሱ የጠራን። ስለዚህ እሷ ብዙ እየሳተች ነው ያለችው። አስቀምጡ ያስተማራት እኔ እንጃ፣ በአንድ ታዛ ስራ የተማረች አልመሰለኝም። አንድ ሰው የራሱ ቤተክርስቲያን ሆኖት የሚያስተምረው አባት ሊኖረው ይገባል። ያ ነው ችግር። ካነጋገረውም ብዙ ጊዜ አሁን በተለይ ዛሬ ነው መቼ ነው የሆነ መጽሐፍ ቅዱስን ትሸከማለች ትይዛለች እንዴ። ሌላው እስራኤል ደንሳ ቆይ ደውዬ እነግራታለሁ ብያለሁ እንደውም አሁን እና ሌላው እስራኤል ደንሳ ነው የሆነችብኝ። አንቺ ታውቂያታለሽ? እህታችን አቅራቢያው ቤተክርስቲያኗን የት እንደምትኖር በደምብ ታውቂያለሽ? ቀርበሽ የት እንደምታመልክ ፓስተሮች መጋቢዎች አሏት ወይስ ያለችበት ማለት አሁን በቤተክርስቲያን ካለች መሪዎቿን ነይ አይ ቲንክ ኔትወርኳ ቀይ በርቶ ነበር ብትታወቅ እንደዛ ለማናገር ምን አሏት? እኔ ግን አሁን ኢትዮጵያ እኔ የሚመስለኝ አሁን ፖለቲካ ውስጥ ነች። ከቢኒያም ሽታይ ጋር ከገጠመች ደግሞ ያው ፖለቲካ ውስጥ ነች እና የሆነ ጤናማ ሙሉ ጤናማ ማይሆን መስል ጭንቅላት ሁሉ ነው ያላት። ጭንቀታም ነገር ትሆን አላውቅም። እና ፖለቲካ ውስጥ ነች። ብዙ እኔ እንትን ባትሏት ጥሩ ነው። ትሳደብ የለ እንዴ ሜርስዬ ይዛለት አላይሽም እንዴት እንደምትሳደብ? አዎ ግን ምንድነው ሰብልዬ ተዋት፣ አቴንሽን አትስጧት ሳይሆን እሷ ይዛው ልጠፋው የምትችለውን ትውልድ ነው ማየት ያለብን። ኦኬ ያ ለምን አካሄዷ በጣም ዴንጀረስ ነው። በጣም ንግግሮቿ እግዚአብሔርን ቃል አውቃለሁ ነው የምትለው። እኔ እንደው በጭራሽ ማውራት አልቻልኩም። የዛን ቀን አይተሻታል ስትሰድበኝ ነበር። ሁሉንም ነው እንጂ ሁሉንም ስትሳደብ ነበር። ግን አሁን እሷ ገና ለገና አይምሮዋም ልክ ላይሆን ይችላል። ትኩረት አትስጧት፣ ተዋት አይደለም ጥላ ይዛ ልትሄደው የምትችለውን ትውልድ እንግዲህ የእግዚአብሔር ቃል እኮ ለጴጥሮስ የአማኞችን አደራ ሲሰጠው በግልገት በጠቦትና በበግ ሌቭል ነው የሰጠው አይደለም። ስለዚህ ጠቦቶችና ግልገሎች ሊጠፉ ይችላሉ በሷ ንግግር። የሚዲያ አቴንሽን ከቨሬጅ አንስጣት ተብሎ ዝም ከተባለ በጣም ከባድ ነው። በጣም እንደገና ደግሞ ምንድነው ያላት ሐሳብ? ኦኬ መመለስ አለብን። እንደገና ምንድነው በውስጥ ደግሞ አለች ይልኩልኛል። ኦርቶዶክሳውያኑ በውስጥ ቪዲዮ ይልኩልኛል። ኤርሚያስ ሲሰድበኝ ቪዲዮ እየቆረጡ ይልኩልኛል። ስለዚህ አሁን እቺ ሰው አብራ የገጠመቻቸው ሌሎች አካላቶች አሉ። ለማን ነው የምትሰራው? ኦኬ ቀንደቀላል አይደለም። ቪዲዮ አይተሽዋል ሜርስዬ? ትላንት የለቀቀችውን ቪዲዮ አይተሽዋል? አሁን ደግሞ ነቢያትን ስትሳደብ ብርቱካን የምትናገሪውን ወቂ ነቢያትን ነበር የምትሳደብ። አሁን ኤርሚ የከፈተው ማለት ነው። አንዴ መጽሐፍ ቅዱስን በትከሻዋ ትሸከማለች፣ አንዴ በደረቷ ትሸከማለች። እሱን ነው እኮ ያልኩት። መጽሐፍ ቅዱስን ተሸክማ በቃ ዝም ብላ ትናገራለች። ነቢያቶቹ ላይ ትወርዳለች። ብርቱካን ላይ እንደዛ ትናገራለች። እና እንዴ እቺ ሴትዮ የምታወራው ምንድን ነው? እሱ ግራ ገባኝ። ምክንያቱም መያዣ የለውም የምትናገረው ነገር የምትለውን ስለማታቅ ዝም ብለሽ እንዴት አድርገሽ ገብተሽስ እንደዚህ አይነት ሰው ምን ብለሽ ትናገሪያለሽ? ለማስተማር በደንብ አዋቂ ሰው ቁጭ አድርጎ እሷን ማስተማር አለበት እንጂ እቺ እንዳላችሁትም እኔ ሽታዬ ጋር ከሄደችማ ነገር አልቋል። ጌታ ወይ ግን ሞድሽ ታውቂያታለሽ? አንቺ አሁን የት ሀገር እንደምትኖር ስልኳ ቤተክርስቲያን የት እንደምትገለገል የምታውቂው ነገር አለ ስለሷ ፐርሰናል? እንግዲህ እኔ የማውቃት እዚሁ ሚዲያው ላይ ነው እንጂ አላውቃትም። እና ስልክም ተለዋወጥን። ያው ጊታር ስለተጫወተች ስልክ ነው የኒውዮርክ ነው። ስለዚህ ኒውዮርክ ናት ማለት ነው። ኦኬ
የት ቸርች ምናምን እንደምትሄድ ይታወቃል። እንደዛ ቢታወቅ እኮ ቸርቹን መጠየቅ ይቻላል። I don't think so የምትሄድ አይመስለኝም ቸርች። I don't know ኒውዮርክ ከሆነች I don't know ፌስቡክ ላይ በነበርኩበት ሰዓት ላይ ከኒውዮርክ የሚደውሉኝ እህቶች ነበሩ። I think ነው ቸርች የለንም ምናምን ነገር ብለው ሲሉ ሰምቻለሁ። I don't know እንግዲህ ደግሞ አሁን ኦልሞስት ወደ 5 ዓመት ሆኖታል ይመስለኛል። ከዛ በኋላ እንደዛ ሆኖ ከሆነ አስታውሳለሁ እንደዛ ከአውስትራሊያ ከካምቢራ እና ከአሜሪካ ኒውዮርክ እዛ ያሉ ወገኖች የሚደውሉልኝ ነበርና እንደውም ኢንቫይት አድርገውኝ ነበረ ወደ እነሱ ጋር እንደመጣ ማለት ነው። በወቅቱ አስታውሳለሁ የተወሰኑ ሰዎች፣ ግን ቸርች ያለ አይመስለኝም። እቺን አሁን እዛቱን አቱን አላውቅም፣ ግን የትም ይሁን የትም አሁን ምንድነው ቸርቹን ብናገኝ ምናልባት ቸርች ካላት መሪዎች ምናልባት ልጠይቅ ስለፈለኩ ማለት ነው። እኛ እንደዛ ከሆነ እኔ አጣራለሁኝ። እንግዲያስ ቤተክርስቲያን የምታገለግል ሆነች በአመራር ደረጃ ላይ ልትኖር ትችላለች፣ ወይ በእህቶች ፕሮግራም የእናቶች ፕሮግራም ላይ የምታገለግል ልትኖር ትችላለች። በመሪዎች መጠየቅ አለብን። እንደነዚህ አይነት ምልምል ፀጉረ ለውጦች እኛ መካከል ቁጭ ብለው እኛን የወንጌላውያን አማኞችን ማሰደብ አይችሉም። መሄድ የሚፈልግ ሰው ካለ እውነቴን ነው ብዬ የምላችሁ ምንም መዘግየት የለበትም። ማንም እኮ ከጴንጤ ወጣህ ብለህ ቤት ኪራይ አትከለከል፣ ከድር አያባርሩህ፣ ምን አይሉህ፣ ድንጋይ አይወርውሩብህ፣ ዛቻ የለብህ ምንም እና በጊዜ መሄድ ነው። ለምንድን ነው የምትሄደው እንኳን ብለን ራሱ እንኳን እንደው አጣድፈን አንጠይቀም። እንጠይቃለን ምክንያት ካለ ኦኬ፣ ጥፋት ካለ እኛ ጋር ጥፋት ካለ እንድናስተካክል ይቅርታ እንድንጠይቅ፣ የትምህርትም ጉዳይ ከሆነ ለማስተማር። ከዛ ውጭ ግን ማንም አይዘን። እኔ ወጣሁ ማለት ህይወት ለራስህ ነው። ብትድል ለራስህ ባትድል ለራስህ ማለት ነው። ይሄ ነው እና ሰላም ለእናንተ ይሁንላችሁ። ከላይም ከታችም ያላችሁ እንዴት ናችሁ? ጌታ ይመስገን። አባቴ ብሩካኖች ከቆየታ እንስማና እህትየው ቀጥይ። እሺ ከሄድ መዝሙር እንስማ። ቴንክ ዩ። ምን ተገኘና ልቤ ከሄድ ተገኘና ልቤ አንተን ይተዋል። ምን ተገኘና ልቤ አንተን ይተዋል። ምርጫዬ አንተው ነህ የኔ ጌታ፣ ምርጫዬ አንተው ነህ። ምርጫዬ አንተው ነህ የኔ ጌታ፣ ምርጫዬ አንተው ነህ። ምርጫዬ አንተው ነህ ኢየሱሴ፣ ምርጫዬ አንተው ነህ። ምርጫዬ አንተው ነህ ኢየሱሴ፣ ምርጫዬ አንተው ነህ። ብልጽግናዋ ላያኖር ዘላለም አንቱ መባል ከንቱ ነው። ክብር ዝና ቢሆን ሁሉ ከንቱ ነው። የከንቱ ነው። ንፋስን መከተል ኧረ እንዲያው ነው። የዓለም ብልጽግናዋ ላያኖር ዘላለም አንቱ መባል ከንቱ ነው። ክብር ዝና ቢሆን ሁሉም ከንቱ ነው። የከንቱ ነው። ንፋስን መከተል ኧረ እንዲያው መባዘን ነው። ኢየሱስ ሕይወት አንተው ነህ የኔ ጌታ የምከብርህ
ኢየሱስ ሰላም አንተነህ የኔ ጌታ የምመካብህ ኧረ እኔማ የቱን ጀምሬ ኧረ እኔማ የቱን ልተው Critical battery, please charge. ለእኔማ እጅግ ልዩ ነው ኧረ እኔማ አንተን ርቄ ኧረ እኔማ ወዴት ሄዳለሁ ኧረ እኔማ ምርጫ ኢየሱስ ኧረ እኔማ ነብያለሁ ኧረ እኔማ የቱን ጀምሬ ኧረ እኔማ የቱን ልተወው ኧረ እኔማ ኢየሱስ ፍቅር ለእኔማ እጅግ ልዩ ነው ኧረ እኔማ አንተን ርቄ ኧረ እኔማ ወዴት ሄዳለሁ ኧረ እኔማ ምርጫ ኢየሱስ ኧረ እኔማ ነብያለሁ ምን ተገኘና ልቤ አንተን ይተዋል አንተን ይተዋል አንተን ይተዋል ምን ተገኘና ልቤ አንተን ይተዋል አንተን ይተዋል አንተን ይተዋል ምርጫዬ አንተው ነህ የኔ ጌታ ምርጫዬ አንተው ነህ ምርጫዬ አንተው ነህ የኔ ጌታ ምርጫዬ አንተው ነህ ምርጫዬ አንተው ነህ ኢየሱሴ ምርጫዬ አንተው ነህ ምርጫዬ አንተው ነህ ኢየሱሴ ምርጫዬ አንተው ነህ ሁሉን የሰራልኝ መስቀል ትቼ ወደ ኋላ ላይ ሕይወትን ገፍቼ ዳግም ላለለያየ በደም ተዋደናል ፍቅራችን ኪዳን ነው ምንስ ይለየናል ሁሉን የሰራልኝ መስቀል ትቼ ወደ ኋላ ላይ ሕይወት ገፍቼ ዳግም ላለለያየ በደም ተዋደናል ፍቅራችን ኪዳን ነው ምንስ ይለየናል ኢየሱስ ሕይወት አንተው ነህ የኔ ጌታ የምከብርህ ኢየሱስ ሰላም አንተው ነህ የኔ ጌታ የምከብርህ ኧረ እኔማ የቱን ጀምሬ ኧረ እኔማ የቱን ልተወው ኧረ እኔማ ኢየሱስ ፍቅር ለእኔማ እጅግ ልዩ ነው ኧረ እኔማ አንተን ርቄ ኧረ እኔማ ወዴት ሄዳለሁ ኧረ እኔማ ምርጫ ኢየሱስ ኧረ እኔማ ነብያለሁ ኧረ እኔማ የቱን ጀምሬ ኧረ እኔማ የቱን ልተወው ኧረ እኔማ ኢየሱስ ፍቅር ለእኔማ እጅግ ልዩ ነው ኧረ እኔማ አንተን ርቄ ኧረ እኔማ ወዴት ሄዳለሁ ኧረ እኔማ ምርጫ ኢየሱስ ኧረ እኔማ ነብያለሁ እግዚአብሔር ይባረክ ሩት ከባለጠጋው ከቦአዝ እርሻ ብቻ ነበር ስትቃርም የነበረው ወጥታ ከዛና ከዚህ ስትለቃቀም አልተገኘችም ባለጠጋ የሆነው ጌታ ኢየሱስ ክርስቶስ ከእርሱ ነው የምንበላው ከእርሱ ነው የምንቃርመው ከእሱ ነው የምንመገበው እሱ ነው መልካም እረኛ የትኛውም ቦታ ላይ ሄደን ከማንም ምንም ለመፈለግ ሕይወት የሆነውን ክርስቶስን ገፍተን ትተን ጥለን ሌላ ላይ አይናችንን የምናረግበት አንዳችን ምክንያት የለም እግዚአብሔር ለዘላለም ስሙ ይባረክ እህትየው ቀጥይ ሊያይ እሺ እርምዬ የገባሁት እኔ ያው የከፈትኩት ማይኬን ከቆየ ታፕ ኮፒ ሊንክ ሼር ይደረግና ሰው በቃ
ዝም ብለን ማዳመጥ ላይ ብቻ ሆነን አብረን በጣቶቻችን ጌታን እናገልግልን ነው። እኔ መኒ ያለችውን ነገር በቃ ለማጠናከር ነው የምፈልገው። ምክንያቱም በእውነት ይበቃናል፣ በቃ ይበቃናል። ቤታችንን እኛ የምንከፍተው ወንጌል ያልሰሙ ሰዎች ወንጌል እንዲሰሙበት ነው። እንደገና ደግሞ ክርስቶስንም አውቁ በተለያየ እምነት ውስጥ ያሉ ሰዎች ክርስቶስን ልናሳያቸው ነው እንጂ የዳኑ ሰዎችን አምጥተን የነሱን ጥያቄ ልንመልስ አይደለም። ስለዚህ ቤትህን ስትከፍት ኤርሚዬ የወንጌል አማኞች ከሆኑ ጥያቄ ካላቸው ወደ ፓስተሮቻቸው፣ ወደ ወንጌላውያኖች፣ ቤተክርስቲያናቸው ውስጥ ወዳሉ የጸሎት አገልጋዮች ሙሉ ጊዜያቸውን ሰጥተው እግዚአብሔርን የሚያገለግሉ የተባረኩ አገልጋዮች አሉ። ወደ እሱ ነው የምንልካቸው እና ምክንያቱም በጣም 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 ብዙ ፖለቲካ እንዲሰራ መንገዱን ከከፈቱት ዋናዎቹ እኛ የወንጌል አማኞች ነን ብዬ እላለሁ። በቅንነት ነው፣ ክፋት ኖሮት አይደለም፣ በየዋህነት ነውና አንዳንዴ የዋህነታችን ከአቅም በላይ ይሆንና ነገሮችን ያበላሻል። አንድ ጊዜ የለጠፍኩትን ቪዲዮ አይታችሁታል። አይ ቲንክ ኑሐሚን የምትባል ልጅ ትመስለኛለች። እሷን ከሰሙ ጋራ የተነጋገሩትን ኮንቨርሴሽናቸውን በቴክስት አሳይቶ ነበርና አላማሽ ምን እንደሆነ ያልገባቸው ሰዎች አሉ ይላል። እና ልጅቷ ግን ምንድነው የምትለው? እኔ የመካነ ኢየሱስ ነው የቃለ ሕይወት አማኝ ነኝ፣ ቤተሰቦቼ በሙሉ የቃለ ሕይወት ቤተክርስቲያን አማኞች ናቸው ትላለች። አሁን ጥያቄ ስላለኝ ነው ብላ ወታ ጥያቄ የምጠይቀው ኦርቶዶክሳውያንን ነው። ከዛኛዎቹ ደግሞ በቅንነት እንዳትጠፋብን እንልና ነይ እኛን መልሳለን እንላለን። በዚህ ሁሉ ቁማሩን የሚጫወቱት እነሱ ናቸው። ቁማር እንዲጫወቱ ነው ያደረግናቸው፣ በጣም ቁማር እንዲጫወቱ እና የራሳቸውን ይሄ ለስጋ የሚሆነውን ነገራቸውን እንዲለውጡ ነው ያደረግናቸው። ስለዚህ እኛ እውነቴን ነው መጽሐፉ እንደሚለው የዋህ ብቻ ሁኑ ቢለን የዋህ ሆነን እንደዚህ እንሆን ነበር። ግን ብልህም ሁኑ ስላለን ብልህነታችንንም መጠበቅ አለብን። ብልህነታችን ቤተክርስቲያን ካላቸው ወደ ቤተክርስቲያን ፔሪድ። በቃ እኛ የነሱን ጥያቄ አይደለም የምንመልሰው። ደግሜ ላለው መጽሐፍ ቅዱስ የማያውቅ ትውልድ አለ በየቦታው በየአገሩ። መጽሐፍ ቅዱስ የማያውቅ ጥቅስ አይደለም፣ መጽሐፍ ቅዱስ ምን እንደሆነ ለይቶ የማያውቅ የራሳችን ትውልድ አለን። ኢትዮጵያውያኖች አሉ መጽሐፍ ቅዱስን የማያውቁ። እነሱን ሰዎች ነው ወንጌልኛ የምንሰብካቸው ወደ ክርስቶስ እንዲመጡ። እንዴ እስቲ ዋቸው ሄደን የሚሉትን ሰዎች ዋቸው እስቲ። እኔ በእውነት እግዚአብሔር ምህረት ያደርግልን። ምን አይነት ሰዎች ናቸው ሄደን እያሉ ያሉት? ምን አይነቶቹ ናቸው? እንኳን ወሰዱልን ይውሰዱልን፣ እንደነዚህ አይነት ሰዎች ይውሰዱልን። እኛ በእውነት ለቤቱም የሚጠቅሙ አይደሉም እግዚአብሔር ማስተዋል እስከሚሰጣቸው ድረስ። ሲቀጥል ደግሞ የምትሰሙ ሰዎች እዚህ ጋር እናንተም የሆነ ዳሩ ላይ የተቀመጣችሁ ካላችሁ ደህና ዋሉ እንዳትሉ አንፈልግም። በቃ አንፈልግም። ሳትነግሩን ሂዱ። ምንም አያስፈልግም። አናውንስ ማድረግ ምንም አያስፈልግም። በቃ ሹልክ ብላችሁ ሂዱ። በቃ ውጡ፣ ሂዱ። እንዴ በገደለኛ ነግራችሁ የሆነ ማስታወቂያ ሰርታችሁ የሆነ ኮመርሻል ሰርታችሁ የሆነ በቃ ሰው ሁሉ እንዲሰማ አድርጋችሁ የሆነ ምናምን እንደሱ አንፈልግም። በቃ እኛ ጊዜ የለንም እሱን የምንሰማበት አንፈልግም። በቃ ሂዱ። በእውነት መንገዱን ጨርቅ ያርግላችሁ። ኢየሱስ አልበቃ ካላችሁ፣ ኢየሱስ ካላረካችሁ ሂዱ። ጥፍር አምልኩ፣ ሂዱ ፀጉር አምልኩ፣ ሂዱ ካካ አምልኩ፣ ሂዱ የሬሳ አፈር እሱን ተቀቡ። ሂዱና ሂዱ። በወንጌል ግን አትሸቅጡ፣ በጌታ ላይ ግን አትሸቅጡ፣ በስሙ ግን አትሸቅጡ። ዋጋ ትከፍሉበታላችሁ። በእውነት ዋጋ ትከፍሉበታላችሁ። እኔ ቀን ላይ ዝም ብዬ ለራሴ ነበር እሺ አሁን ያንተን አልፈልግም ብል ማን አለና ወደ ማን ሄዳለሁ ነበር። ምን አግኝታችሁ ነው የምትሄዱት? እውነት ምን የተሻለ ነገር ተገኝቶ ምን የተሻለ ጌታ አግኝታችሁ ምን የተሻለ
ለራሴ ነጋገር ነበር ከጌታ ጋር። ኧረ ኢየሱስ ለምርጫ አይቀርብም፣ ለውድድር አይቀርብም፣ በእውነት አይቀርብም። ዛሬ ከምትበሉት እንጀራ እኮ ኢየሱስ ይበልጣል። መጽሐፉ ያለው ነገር እንዴት እናንተ ላይ ይፈጸማል? እናንተ ላይ እንዴት ይፈጸማል? ዘመን ቆጥረናል የምትሉ በተለይ ዘመን ቆጥረናል ከልጅነቴ ከእንትንነቴ የምትሉ ሰዎች እንዴት ያ የእግዚአብሔር ቃል እናንተ ላይ ይፈጸማል? እንዴት አትንገሩን። መሄድ ከፈለጋችሁ ዝም ብላችሁ ሂዱ። በቃ ዝም ብላችሁ ሂዱ። ደግሞ አንድ ነገር ልንገራችሁ። ሌላውን ለማሞገስ እኛን መስደብ የለባችሁ። ሌላውን ለማሞገስ ቤተክርስቲያንን መስደብ የለባችሁ። ሌላውን ለማሞካከሽ ምንድን ነው ማለት whatever like ወርዱ ለማሞካከሽ whatever እኛን መስደብ የለባችሁም። ቤተክርስቲያንን ማቃለል የለባችሁም። ትናንትና የምታነቡትን ወንጌል ማቃለል የለባችሁም። እኛን እኮ ቤተክርስቲያንን ወንጌላውያኖችን ሳትናገሩ ክፉ ሳትናገሩ የፈለጋችሁበት እኮ መሄድ ትችላላችሁ። የፈለጋችሁትን ማድረግ ትችላላችሁ። ግራ ገባን በእውነት። ካላመኑት ሰዎች በላይ እኮ አሁን ለወንጌል እንቅፋት እየሆኑ ያሉት ያመኑ ሰዎች ናቸው። ጌታን እናውቃለን የሚሉ ጌታን ለዘመናት ተከትያለሁ የሚሉ የምትንሸራሸሩ ሰዎች እዚህና እዛ ምናምን የምትሉ ሰዎች በቃ ዝም በሉና ሂዱ። ኢየሱስ ካላረካችሁ፣ ኢየሱስ ካላጠገባችሁ፣ በእውነት ኢየሱስ ሳትስፋይ ካላደረጋችሁ በቃ ሂዱ። ግን የሚሄዱትን ሁሉ ደግሞ ይዋቸው። ሄደን የሚሉትን እንሄድ ነው ሄደን ምናምን የሚሉትን ሰዎች ግን ይዋቸው በደንብ በቃ በደንብ ይዋቸው። እና ኤርሚዬ ሌሎችን ቤታችሁን የምትከፍቱ ቅዱሳን ፕሊስ እኛ ጥያቄ የወንጌላውያን አማኞችን ጥያቄ ለመመለስ እዚህ ፕላትፎርም ላይ አልመጣል። ከመጡ ወደ ቤተክርስቲያናችሁ ሂዱና ቤተክርስቲያን ጠይቁ ነው አለች። አሁን አንድ ተመስገን የመለመላት አንድ ደግሞ አሁን ቅርብ ጊዜ ጠብቁ የመለመላት አለች። ይዣታለሁ ከ3 ወር በፊት ነው የወንጌላውያን አማኞችን የሚመስል ፔጅ የከፈተች። 3 ወር ከ3 ወር በላይ የላትም። 3 ወር መዝሙሮች በአንድ ቀን 7 8 9 ቪዲዮ ቤቷ ላይ ለጥፋለች። የወንጌል አማኞች ጠብቁ። ይዣታለሁ እኔ እንደዚህ እየተደረገ ነው ያለው። ስለዚህ እኛ ብልሆች ነው ልንሆን የሚገባው። አቃለሁ የጴንጤን ልብ አቃለሁ። በእውነት ሲጠፉ ግድ ስለሚለን፣ ሲጎድሉ ግድ ስለሚለን ለዛ እኮ ነው ዋጋ የሚያስከፍል ነገር ውስጥ ሁሉ ዋጋ እየከፈልን የምንገባው። አሁን ግን እናስተውል። በቃ ወንጌል ነው የምንሰብከው እኛ። መጽሐፍ ቅዱስ አለሽ ባላው አለኝ ትንሿ የሚሉትን እችንትማ የሚሉትን እነሱን ነው ወንጌልኛ የምንሰብከው። ይሄ ክርስቶስን የደበቀ ክርስቶስን ገፍቶ የጣለ በአማልክቶቻቸው የተሰወረ እሱን ትምህርት ነው የምንገለብጠው በእግዚአብሔር ቃል እውነት። እንደሱን ሰዎች ነው ከዛ ከጨለማ የምናመጣው ከዛ ከጨለማ ወደ ብርሃን። ዛሬ ጥያቄ አለኝ፣ የጥምቀት ጥያቄ አለኝ፣ የጌታ ራት ምን ጥያቄ አለኝ። እስከ ዛሬ ያልተጠየቀ ጥያቄ ዛሬ ለምንድን ነው ጥያቄ ሆኖ የመጣው? እስከ ዛሬ ሲወሰድ ጥያቄ አልነበረም፣ ዛሬ ለምን ጥያቄ ሆነ? እግዚአብሔር ይርዳችሁ። በእውነተኛ ቅዱሳን ከዚህ በኋላ በጸሎት እንጸልያለን። በጓዳችን ወደ እግዚአብሔር ፊት እንጮሃለን፣ እንጸልያለን የጠፉ እንዲመለሱ።
የጎደሉ መተው እንዲሞሉ። ነገር ግን ይሄንን ግን ፖለቲካ ይሄንን ድራማ ግን በቤታችን አንፈቅድላቸውም። በቃ አንፈቅድላቸው። ኑ ጥያቄ ጠይቁ ብለን ስንል ኦርቶዶክሶችን፣ ሙስሊሞችን ነው፣ ኦንሊ ጂሰሶችን ነው፣ የዳኑትን አይደለም። ዳንን ካሉ የዳኑበት ቦታ ሄደው ነው ጥያቄ መጠየቅ ያለባቸው። ተባረኩ። ሁላችሁንም ወዳችኋለሁ። አም ሶሪ በጣም ኢሞሽናል ከሆንኩኝ በጣም ይቅርታ። ሊያዬ ተባረኪ። ጌታ ኢየሱስ ጸጋውን ያብዛልሽ። በጣም ትክክል ነሽ። በቃ እኔ የምስማማበት ሀሳብ ነው። በጣም በቃ በጣም በእንደዚህ አይነት ጉዳይ በጣም የሚራራው ኤፊ ነው። በቃ ለመመለስ የሚፈልገው እውነት ጥያቄ ፈጥሮባቸው ከሆነ እንደው ከነሱ እንኳን ባይሆን ከላካቸውም ሰው ቢሆን የላካቸውም ሰው ቢሆን ጥያቄ ያለበት ማለት ነው ብሎ ብዙ ጊዜ በጣም የሚራራው ኤፊ ነው። እኛ እንኳን እናቀባቸዋለን፣ እናቃለን። በጣም ትክክል ነሽ። ቅድም ሜሎስ ሲናገር ከሰማችሁት ከ6 ወር በፊት የተቋቋመ ግሩፕ አለ የወጡትን ለመመለስ እንደገና ደግሞ እንደዚህ አይነት ድራማዎችን ለመስራት። በፊት ከወንጌል አማኝ ነኝ፣ ከወንጌል አማኝ ቤተሰብ ነው የመጣሁት፣ ጥያቄ ያለኝ ኦርቶዶክሶች ይመልሱልኝ ምናምን እያሉ ማለት ነው። ያ ግሩፕ ስራውን ጀምሯል። በማን ጀመረ ካላችሁ በዘማሪ ሐዋዝ። ያማ ግሩፕ ማን ነው? የጃንደረባው ግሩፕ። እንዴት ነው የጃንደረባው? ፋይናንሻሊ ሰፖርት ይደረጋል። የወጣውን ህዝብ በፋይናንሻሊ ነው እንደገና ከኛ ያሉትንም ደግሞ ሆዳሞች ከኢየሱስ በላይ ገንዘብን ያስበለጡትን በገንዘብ እነማን ይደግፉታል? አርቲስቶች። ለምሳሌ አንድ ሽቶ ቤት ያላት አርቲስት አለች እሷ። እንደገና ደግሞ የምታውቁት ባለ ሀብት አለ፣ ኮንስትራክሽን ሆቴሎች ምናምን ያለ ኢትዮጵያ ላይ በጣም ታዋቂ። የገብርኤል ቀን ሲሆን በ19 ስራ የማይሰራ ባለ ሀብት። እነዚህ ውጭ ያሉ ዲያስፖራዎች ሰፖርት የሚያደርጉት የጃንደረባው ትውልድ የሚባል ኦኬ ገንዘብ እየሰጡ ትውልድን የሚመልሱ። ለምን ሆነ ስትሉ ይሄ የኦርቶዶክስ ትውልድ አሁን ላይ የቆመው ትውልድ እንደ እግዚአብሔር ቃል ማሸነፍ ሲያቅተው ታክኒክና ቴክኒክ መጠቀም ጀመረ። ታክኒክና ቴክኒክ መጠቀም ጀመረ። እንዴት? በገንዘብ ሆዱ የበለጠበትን ይሁዳውን ሁሉ እየገዛ የወጡትንም በገንዘብ እየገዛ በማን ጀመረ? በሐዋዝ። በትክክል ምልክት ሰጥቻችኋለሁ። ሽቶ ቤት ያላት አርቲስት አለች እሷ። እንደገና ደግሞ ሁሌ በ19 ስራ የማይሰራው ባለሀብት የዚህ ቡድን የጀርባ አጥንቶች ናቸው። የጀርባ አጥንቶች ብር ሰፖርት የሚያደርጉ። እንደገና ደግሞ ዲያስፖራዎች አሉ፣ በደንብ የተደራጁ ዲያስፖራዎች አሉ። ምንም ውሸት አይደለም። ይሄ በደንብ የታወቀ። ይሄ መረጃ ለትዝታ ሁሉ ሳይቀር ደርሶታል። በደንብ የታወቀ የተደራጀ ትክክለኛ መረጃ ነው። ትክክለኛ መረጃ ጊዜ ደግሞ ያወጣዋል። ኦኬ ጌታ ኢየሱስ አላስችል ሲላቸው፣ የቀመሱት ፍቅር አልሆንም ሲላቸው ከራሳቸው አንደበት ትሰሙታላችሁ። ከራሳቸው አንደበት። ኦኬ እና እንቀጥላለን። ኤኒዌይስ የመጡትን እንቀበል ተራ በተራና የኔታን በደንብ እናወራቸዋለን ማለት ነው። ቤሊ ካንተ ልጀምር፣ ከዛ ሳራ ሰላም በሉንና ከዛ የኔታንም እናናገራቸዋለን። ሰላም ወገኖች እንዴት ናችሁ? ሁላችሁንም ሰላም ብያለሁ ከላይ ከታች። ዛሬ የኔ አገልግሎት እየተወራ ስለሆነ ደስ ብሎኛል። እኔ አንዱን ማሊያ የማሰለቅ አገልግሎት ብየዋለሁ። እየዞርኩ 2 ማሊያ የለበሱትን አንዱን እንዲያወልቆ ይጨቃጨቃለሁ። እንግዲህ ማለት መጽሐፍ ቅዱስ ለ1 ሰዓት እንኳን ለቀን አልተገዛንላቸውም ይላል። ወገኖች ሰፋ እንድታረቁ የምፈልገው ልባችሁን፣ በየትኛውም ዘመን አሉ፣ ነበሩ፣ ይቀጥላሉ። በቃ አሉ እንደዚህ አይነት ሰዎች። ምክንያቱም መርከቧ መረቡ ሲጣል ብዙ አይነት ሰዎች ነው ይዞ የሚወጣው። ጌታ ምን አለ? አሳ ብቻ አይደለም ይዞ የሚወጣው፣ እዛ ውስጥ ብዙ አይነት እንስሳ አለ። እነዛን እንስሳዎች እየለቀምን ማውጣት አለብን። እነ ጳውሎስም ይህን ሲሰሩ ነበር። ስለዚህ ይጠፋል ብላችሁ እንዳታስቡ፣ ልባችሁን አስፉ። በየትኛውም ዘመን አንደኛ እንዳያለቃችሁት እንደዚህ ተቀጥረው
ወንጌላውያን እንደዚህ ናቸው የሚሉ ሰዎች የመጣን ዘመን ጀምረው አሉብን። እኛ ሲጀመር መናፍቃን እየተባልን እንደዚህ ከጣራ ላይ ብር ይጥላሉ እየተባልን እንዲህ ያደርጋሉ እየተባልን ያው 40 ሚሊዮን ደረሰ። ስለዚህ መጽሐፍ ቅዱስ ምን ይላል? የእግዚአብሔር ቃል ግን ያድግና ያሸንፍ ነበር ይላል። በቃ እዚህ ልባችሁን አስፉ። ዋቴቨር ይምጡ ችግር የለውም። መጨረሻ ላይ እንኳን እንደው እኛ አቅቶን እንኳን የፈለገ ነገር ቢሆን ስለምን ታሳድደኛለህ የሚል ጌታ አለን መጥቶ ላይ ተገልጦ ማለት ነው። ስለዚህ በዚህ ኮንፊደንስ ወንጌላችንን እንሰራለን። የሚሄድ ሰው ካለ ይሄዳል፣ ግን በትምህርት ይሞግተናል፣ አያጭበረብርም። ወንጌላዊያን ነኝ ካለ ቁጭ አድርገን እንሞግተዋለን። አንዳንዶች አሁን መካነ ኢየሱስ ነበር ምናምን አሉ። መካነ ኢየሱስ ልጆች ገብተው እስቲ ምንድነው ሲሏቸው የሉም፣ አልነበሩም። ብዙዎቹ አልነበሩም። የሄዱት ሰዎች አይነታቸውን ራሱ ይዋቸው እስቲ አይነታቸውን ራሱ ስታዩዋቸው በቃ ከአንዳንድ ፋይናንሻል ነገር የሚፈልጉ ሰዎች ናቸው እዚህም እያሉ። ፐብሊክ ከማያምኑ ሰዎች ከአሕዛብ ገንዘብ ስጡኝ ፐብሊክ ወንጌል እየሰበኩ ባካችሁ እንዲያርጉልኝ የሚሉ ሰዎች ናቸው። ሰዎች ከወንድሞች ከእህቶች የሆነ ነገር ሆነው እንዲያርጉልኝ ሊሉ ዛትሲስ ይችላሉ። እሱም ፐብሊክ ባይሆን ጥሩ ነው። እና እንደዛ የሚያደርጉ ሰዎች ናቸው አሁን ከአንዳንድ በቃ ለገንዘብ ብለው የሄዱት ማለት ነው። እና ስለዚህ ምንም ነገም ይመጣሉ፣ ከነገ ወዲያም ይመጣሉ፣ አጭበርባሪዎች ያደርጋሉ። እኛ ግን ተዘጋጅተን እንደነ ጳውሎስ በፍጹም ከውሾች ተጠበቁ፣ ከእንትን ተጠበቁ እያለን መቀጠል አለብን። ስለዚህ ወንጌል አንዱ ፓርቱ ይሄ ነው። ከቤተ ክርስቲያን ውስጥ ሆነው ጳውሎስ እኮ እኔ በሐሰተኛ ወንድሞች ፍርሃት ነበረብኝ አለ። ሐሰተኞች ናቸው ግን ወንድሞች ናቸው። ምን ታረጓቸዋላችሁ? ስለዚህ ልባችንን እንድናሰፋ ነው የምነግራችሁ። በቃ አንዱ አገልግሎታችን በዚህ በኩል ያለውን ከውጭ ያለውን ወንጌል እንሰብካለን። ከውስጥ ደግሞ ሐሰተኛ ወንድሞች ካሉ እነሱን ደግሞ እንቃወማለን። ሁለቱንም ጽንፍ ይዘን መሄድ አለብን። ስለዚህ በዚህ ልባችሁ እንዳይዝል በዚህ በጣም ተግተን ልንሳበት የሚገባን ፓርት ነው። ቅድም እንደተባለው በተለይ ኤርሚ አክሰስ ስላላቸው አንድ ሰው እዚህ ቦታ ነኝ እዚህ ነው ቸርች፣ መጀመሪያ ቸርች አለው ወይ? ቸርች ካለው ፓስተሩ ማን ነው? ሄዶ ፓስተሩን ይጠይቅ። ካልሆነ በጣም ሚዲያ ላይ ካስቸገረ ከዚህ በፊት እንደተባለው ቤተክርስቲያን ማግለጫ ማውጣት አለባት። ይሄ ሰው ከኛ ጋር አይደለም ብላ ማግለጫ ማውጣት አለባት። ስለዚህ በዛ መንገድ ብንሰራው ጥሩ ነው። ልባችሁን አስፉ ልላችሁ ነው። ተባረኩ ወገኖች። ተባረክ በይሌ፣ ጸጋ ይብዛል ወንድማችን። ሳራ ያለሽ ሰላም በይን ካለሽ ከተመቸሽ። እሺ አልተመቻትም መሰል አለሽ ሳራይ። እሺ መርሲ ያለው ሰላም የጌታ ጸጋ ይብዛላችሁ ቅዱሳን፣ ተባረኩ። እኔ ኢየሱስን ቀምሶ ወደኋላ የሚመለሰው አእምሮም ያለ አይመስለኝም። ምክንያቱም ህይወትን ሰው ትቶ ወደ ሞት እንዴት ይነዳል? እኛ ጆሮአችን ያልሰማ ብዙ ጉድ በጣም መዳን ይሆናል፣ በሸርተቴ መዳን ይሆናል፣ በጣም አስቀያሚ የሆኑ ነገሮች በዛ መዳን ይሆናል ወደሚባል አታላ በመላስ መዳን ይገኛል ወደሚባል እንዴት ሰው ወደ ሞት እንዴት ይመለሳል? እና በጣም የሚያሳዝነው ኢየሱስን ቀምሶ ወደ ኋላ የሚመለስ በእርግጠኝነት ከባድ ነው። ጌታ አይምሮ ይመልስላችሁ ነው ማለት። ተባረኩ። ተባረኪ ሰራዬ፣ ጸጋ ይብዛልሽ። ተባረኪ እህትየው። የኔታ እንኳን ደህና መጡ። በዛውም ደግሞ አያይዘው እንግዲህ ይድረሱበት አይድረሱበት ወይታቸው ነው ሰምተዋል። ከዚህ ቤት ያሉ በጣም እያስቸገሩ ነውና እርሶ ደግሞ ከዛ መተዋል በክህነቱ የነበሩ ኖትና እንዴት ነው ወደ ኋላ መመለስን እንዴት ነው ልዩነቱ? እሱን በደንብ እስኪ ይንገሩን የኔታ። ሰላም ብለውን አያይዘው። ተባረኩ። ሰላም መርስዬ፣ ኤርሚዬ፣ ዳግዬ ላይ
ገላ ማን ነው ከኔ በላይ ያለው ወንድሜ ሳራ ሊያዬ ሰብልዬ ሁላችሁም ሰላም ብያለሁ። እህታችን ከላይ ሞድሻ ሁላችሁም ሰላም ብያለሁ። እህታችን ከላይም ያላችሁ ሰላማችሁ ይብዛ። ትንሽ ከብዳል እንደዛ አይነት ነገርና በጣም የሚገርም ነው። እንግዲህ አንዳንዴ እኛ በዛ ቤት ከኖርንበትና አሁን ሌላው እንደው መመለስ እንኳን ቢባል ልንመለስ የነበረው መመለስም ያለብን እኛ ብለን ነው ምናምነው። ምክንያቱም ከስልጣን ላይ ስልጣን ያለን ከደሞዝ ያለን የምንፈልገውን ምን በላ የምንፈልገውን ምን ጠጣ ውጣ ግባ የምንል ሁሉ ነገር የምናደርግ ምንጣፍ ተነጥፎልን እግራችን የሚሳም እኛ ነን መመለስ ካለብን የምንመለሰው እንጂ አሁን ይሄ ሌላው ምን አለ ብሎ ነው የሚመለሰው። በጣም ግርም ማለት በእውነት የሚያሳዝን ነውና ግን ኢየሱስ ከዛ በላይ ነው። የሚገርመው ኢየሱስ ህይወት ነው። ኢየሱስ ሃይማኖት አይደለም። ኢየሱስ የሆነ ተቋም አይደለም። ኢየሱስ ህይወት ነው። ኢየሱስ ይመቻል። ከኢየሱስ ውጭ የሚመች አንድም ነገር የለም። ኢየሱስ የሚመች ነው። ኢየሱስ ገለበጠኝ ብሎ እኔ ፊትም ኢየሱስን አላወቀውም ብዬ ነው የማምነው። መጀመሪያም ኢየሱስን አላወቀውም። ኢየሱስ ከሃይማኖት ከጥቅማ ጥቅምም በላይ ነው። ኢየሱስ እኔ ኢየሱስን ስግጄ ከማገኘው ጥቅም ብሞት ይሻላል። እኛ በነፍሳችን ተወራርደን ነው በህይወታችን ተወራርደን ነው ጥለን የወጣነው። ቅድም ብዬ አሁን የኔ ደሞዝ እኮ 53000 ገብቷል። የኔ ደሞዝ የኔ በጀት አሁን ላይ 53000 ካበሉ ከተለያየ ጥቅማ ጥቅም በላይ ማለት ነው። እንግዲህ ከከበሬታው በላይ ከየትኛውም በላይ ማለት ነው። እኔ እኮ እና አቡነ ኤርሚያስን እኮ ያመነኮስኩኝ እኔ ነኝ። እነሱ ሳይቀር እኮ ብዙ ይላሉ ማለትና ቅድም ያላችሁት ሴራው አለ እኔም የማውቀው አለ። በዘማሪዎች ዘማሪያን እነ ሐዋዝ እነ ፈንቱ የምትባላለች ፈንቱ ወልደ የምትባል እነዚህ በዛ ዘማሪያን ለመመለስ ባለሀብት አዘጋጅተው ገንዘብ ተበጅቶ እንደዚህ አይነት ስራ ይሰራል። ሌላው ደግሞ ተሐድሶ የምንባለውን ወይም ደግሞ በተሐድሶ ውስጥ ወይም ደግሞ ወንጌል የምናገለግለውን በዛ ቤት የምንታወቀውን ሰዎች ለመመለስ ደግሞ በካህናት ደረጃ ተደራጅቶ ገንዘብ ተበጅቶ ስራ እየተሰራ እንደሆነ እኛም እናውቃለን። አንዱ ሽምግልና ወይም ደግሞ ወደኔ ሳይቀር ሰዎች መጥተዋል። እኔ ሳይቀር ማለት ነው። አንድም ሁለቴም ሶስት ጊዜም ማለት ነው። ግን መልስ እኔ የሰጠዋቸው እናንተ 100,000 ብር ከምትከፍሉኝ እኔ ከኢየሱስ ጋራ ሊስትሮ ብጠርግ ነው የሚሻለኝ። ሊስትሮ ጠርጌ መኖር እችላለሁ። ሊስትሮ ጠርጌ እኔ ሌላ ህይወት ገብቻለሁ። አሁን የሃይማኖት ጨዋታ የምጫወትበት አይደለም። ሌላ ህይወት ኢየሱስ ህይወት ነው። ያገኘሁት ረፍት፣ ያገኘሁት ደስታ፣ ያገኘሁት ሰላም እኔ በገንዘብ አላገኘውም። በገንዘብ የሚተመን አይደለም። በዚህ ምድር ያለው ሁሉ ገንዘብ ተጠቅሎ ቢመጣ ኢየሱስን የሚቀይር አንዳች ነገር የለም። ኢየሱስን ከልብ የሚያወጣው ኢየሱስን የሚያሻክብኝ የሚያደበዝዝብኝ ነገር ሊኖር አይችልም። በትክክል የገባው ሰው እኔቴን ነው። ከጥቅማ ጥቅም ኢየሱስን ሊለውጠው አይችልም፣ ሊቀይረው አይችልም። ኢየሱስ ህይወት ነው። በቃ እንዴት አድርጌ መግለጽ እስከብድ ማለት ይከብደኛል አንዳንዴ። እንግዲህ በሃይማኖት ከኔ በላይ በገዳማትም ሆነ በሙሉ 20 ዓመት ሙሉ ኑሬበታለሁ። እያንዳንዱን ከቆሎ ትምህርት ቤት ገዳማት አድባራት እስከ ላይ ድረስ ጠቅላይ ቤተ ክህነት አቋዋለሁ ኑሬበታለሁ። ግን ኢየሱስን የሚያክልብኝ አንዳች ነገር የለምና እኔ ድረስ ሳይቀር ሰዎች መጥተዋል። መልስ የሰጠዋቸው ግን እኔ ሌላ ውስጥ ነኝ፣ ማን አልፈልግም። ለምን እኔ ኢየሱስን አንድ እንዲያሻክርብኝ ከህይወቴ እንዲያወጣው ማንንም እሱ ላይ አይቼ ሌላ ማየት አልፈልግም። እሱ ላይ ማንንም ልደርብበት አልችልም። ማንንም ልሸቃቅጥበት አልችልም። ማንንም ላጠጋጋውም አልችልም፣ ላመቻቸውም አልችልም። ስለጣኑም ቢሆን እኮ እኛ በላይ የሚያጨሰውም የለም። እንደውም አስም ነው የገደለን እንጂ አስም ነው የሆነን እንዴ? አስም ነው በሽታ ነው የሆነን እንጂ ደግሞ የምንጣን ነው ደግሞ
የምን እንትን እንዴ ከዛ ይልቅኛ ውስኪው ቢራው እኛ ለኛ አልነበር ይቀርብ የነበረው አረ ኢየሱስ ጌታ ነው አረ ኢየሱስ ህይወት ነው ከምን ጋር ልንቀላቅለው አይችልም እንዴት ነው ወደ ኋላ ሰው የሚመለሰው ከኢየሱስ ውጭ ከኢየሱስ አረ አይሆንም ሊሆንም አይችልም እኔ መጀመሪያም ኢየሱስን ማያውቁትን ብዬ ነው ለምለው በእናት በአባት ጌታን ያው በዛው ይኖራሉ ከዛ በኋላ ዝም ብለው እንደ ሃይማኖት ሊኖሩት ይችላሉ ለምን እኔ አንድ ወቅት የሆነ ቦታ ነበርኩ አገሩን ባልነገራቸውም ሰዎች ኢየሱስ ጌታ ነው ብለው ድንጋይ ወረውራሉ ኢየሱስ ያድናል ብላ ደግሞ ያቺ ተወረውራል እንደዚህ አይነት ሰዎች ሊኖሩ ይችላሉ ክርስትናችሁ በጌታ ናችሁ ሲባል እኛ ቃለ ሕይወት ነን የሚሉም እንዳሉ አውቃለሁ ለምን ቢባል ከካታጎሪ ያልወጡ በትክክል ክርስቶስን ያልተረዱ ሰዎች እስከ 30 ዓመት በጌታ ሊሆኑ ይችላሉ 20 ዓመት በጌታ ሊሆኑ ይችላሉ እነሱ ሰዎች እኔ ብዙ ጌታን ያውቃሉ ብዬ አልገምትም ኢየሱስ ህይወት ነው በቃ ኢየሱስን በደንብ ሰው ከተረዳ ካወቀ ፍቅሩን በፍቅሩ ከተጠመደ ከሱ ውጭ ሊያይ ይችላል ብዬ አልገምትም እና ይሄ ያ በጣም ድክመት ነው ብዬ አስባለሁ ሌላው እንዳላችሁት በጣም የተደራጁ ሰዎች አሉ ከላይ ጀምሮ ሰዎችን ለመመለስ ምክንያቱም አሁን ሰሞኑን አንድ የሆነ ሰው ጋር ያወራው ነበርና እዛ ቤት ያለ መሪጌታም ያውቁታል እኔም አውቀዋለሁና እንዴት ነው ያለው አየሩ ምናምን ስል ምንድነው በገላት እንኳን አሁን ገላት ቃል ኪዳኑ የሚባለውን አወጥተነው ሌላው እንደ ታሪክ እንዳስተማሪነት እንተዋለን ምክንያቱም እያስበላን ነው ህዝባችን እያስወሰደው ነው የሚል እንደዛ አይነት እይታዎች አለ ሌላው ይሄ ታድሶ ያለውን የሞገተን ያለውን ሰው ማስገባት መመለስ ምክንያቱም የኢኮኖሚ ችግር አለበት የኢኮኖሚ ችግር ስላለበት በዚህ ገብተን አንዳንድ ነገር ያቋቋምንለት እንመልሰው እንደዛ ካላረግ ነው ጴንጤው ሌላው ምንም ሊያረጋና አይችልም ይሄኛው ግን ውስጡን ስለሚያቅ በጣም አደባባይ ላይ ያሳጣን ስለሆነ ይሄኛውን በገንዘብ እንመልስ የሚባል ገንዘብ ያሰባሰቡ እንደሆነ አቃለው ተደራይተው እየሰሩ እንደው አቃለው አንዱ የሚገርማችሁ እንደው አደባባይ ላይ አይሆን እንደው እንጂ አሁን ሰሞኑን ራሱ አቡነ ገብርኤል የዘመሩ የሰበኩበት አንዱ እሱ ነው ትልቅ ስራ በገንዘብ ራሱ ድጋፍ ያደርግ ይመለሱ እዚህ ወስተን የሚል እንደዚህ አይነት ነገሮች አሉ ግን የሚገርመው ግን ኢየሱስን የቀመሰ ኢየሱስን የተረዳ በእውነት የገባው ሊመለስ አይችልም ሊሸቃቅጥ አይችልም ሲጀመር እንደው ከገንዘብ ጋር አንተም ነው ከገንዘብ ጋር ለሃይማኖት እንደው ከኛ በላለ ወይ ከኛ በላይ ያለ ወይ በእውነት እንዴ ስንት ገዳማቱን ስንቱን ያየን ሰዎች ስንቱን የኖርበት ሰዎች ከስልጣን ላይ ስልጣን ሲቁምስና ያደረስንበት ሰዎች ነን ኢየሱስ እኮ ስለሌለ ነው ኢየሱስ ስለማይሰበክ ነው እኛ እኮ ኢየሱስ ቁመን ሲሰብክ እኮ ከድንጋይ የተወረወረብን መብራት ያጠፉብን ስለሆነ ነው 7 ጊዜ ኢየሱስ አሉ 10 ጊዜ ኢየሱስ አሉ ተብለን ነው እኮ የተባረርነው ስራታችን ሊያፈርሱ ነው ተብለን ነው እኮ የተወገዝነው ኢየሱስ ቢሰበክማ ኢየሱስ ቢኖርማ በዛ ለምን ጥለን እንወጣለን የተደራጀ ነው ጥሩ ተቋም ነው ግን የሚገርማችሁ ከተቋም በላይ ነው ኢየሱስ ከድርጅት በላይ ነው ኢየሱስ ከጥቅም በላይ ነው ኢየሱስ ጋራ ለምን ሊስቶረ ጠርጊያል ነው ለምን እሱ ህይወት ነው እሱ ሰላም ነው እሱ ረፍት ነው እሱ ያሳረፈኝ እንዴት አድርጌ ልንገራችሁ ወገኖቼ እኛ እኮ በባዶ እግር ሄደንም አላረፍንም ሰንሰል ታጥቀንም አላረፍንም አክፍለንም አላረፍንም ከኔ በላይ ሚካኤል ገብርኤል የዘከረ የለም ገዳሙኝ እንኳን ራሱ ማለት ግን ሁሉም አላሳረፈኝ የሚገርማችሁ ሚካኤል ዘግሬ ገብርኤልም ይፈልጋል ገብርኤልም ዘክሬ ደግሞ ማርያም ትፈልጋለች ሁሉም ግን አንድም ሊያረኩኝ አልቻሉም አንድም ሊያረኩኝ አልቻሉም ያረካኝ ጥማቴን ያረካኝ ኢየሱስ ብቻ ነው እርፍ ያረገኝ አሁን ጥያቄ የለብኝም የት እንደመዳቃለሁ አሁን ምንም ጥያቄ የሚባል የለም ጥያቄ ተመልሷል ጥያቄ የሚመልስ ኢየሱስ ብቻ ነው የሚያረካ ኢየሱስ ብቻ ነው ህይወት ኢየሱስ ብቻ ነው ያለ ኢየሱስ የሆነ ድካም ነው ድካም ውጣ ውረድ ዝም ብሎ ጊዜውን ማባከን ጊዜውን ማስበላት ዘመኑን ማስበላት ምንም አንድ የሚያረካ የለም አንድ ውሸት
ከኛ በላይ የዘከረም ያበላም ያጠጣም በባዶ እግር የሚሄድ ሰንሰለት የታጠቀም የለም። ቅማል በላያችን ላይ እንደ አቧራ እየተራገፈ ከላያችን ላይ እንዲህ እየጠረግን አይተነዋል ለጽድቅ ብለን ማለት ነው። ግን ምንም አንድ ልባችን ያረከዋል መልሶ እንደገና ረሃብ መልሶ ራብ ያን ሁሉ አድርገን ራብ ምን አይተ የጽድቅ ራብ ምንም ስለማያረከ ኢየሱስ ሲያገኘን ግን ራባችን በቃ ረካን። ጠጣነው ረካ ነው፣ በላነው ረካ ነው። አሁን ሌላ ልበላ አልችልም፣ አሁን ሌላ ልጠጣ አልችልም። ኢየሱስ ሕይወት ነው ወገኖቼ። እንዴት አድርጌ ልንገር? በቃ እንዴት አድርገን በስንጅ እናጠጣቸው በምንና እንደው እንዴት አድርጌ አንዳንዴ እንዴት አድርጌ ልስጣቸው? እኔ ገባይ ቀለል መስሎኝ ሌሎችስ ነገር ሌሎች ሁሉ አይገባቸውም ለካ። እንዴት አድርጌ በቃ አንዳንዴ ግራ ያጋባል። እና ከተቋም የሚባል ከድርጅት በላይ ነው ኢየሱስ። ኢየሱስ የማንም ድርጅት አሟቂ አይደለም፣ የማንም ድርጅት ተከታይ አይደለም፣ አስከታይ አይደለም። ኢየሱስ ብቻውን በቂ ነው። ኢየሱስ ሕይወት ነው ስንል ኢየሱስ ቦታ አይደለም፣ ኢየሱስ ጋር አይደለም፣ ሸንተረር አይደለም፣ የሆነ ነገር አይደለም። ኢየሱስ ራሱ አሁን ሕይወት ነው፣ ሕይወት ነው። በቃ በኢየሱስ የሚኖር በሕይወት ይኖራል። ከዛ ውጭ ነገር ሃይማኖት ይሄ ቃቃ የምትጫወቱ ሰዎች ዳር ላይ ቆማችሁ ወይም ተደራይታችሁ እናቃችኋለን። ማን እንደሆናችሁ እናቃለን። ማን እንደሆናችሁ እናቃለን። ለምን እንደምትሰሩ እናቃለን። በገንዘብ ተገዝታችሁ በገንዘብ እነ ሕዋዝ እኮ ሲያሽኮበኩቡን እኛ እናቃለን። በገንዘብ ሲገዙ እናቃለን። መረጃ ተይዞባቸው ነው። ዝም ብለው እንዳይመስላችሁ መረጃም አለ። አሁን ባናውጥ የሰው ገበና እናወራም። መረጃም ስላለባቸው ወጣ መርጌታ ወጣ እኮ መምህር ወጥቷል እኮ ወጥቷል። አወጡበት። አዎ የሱና የዛ የፈለገ መሐመድን አደባባይ ላይ ያሰጡት። እኔ ትናንትና ደረሰኝ ቪዲዮ። እንዲህ አይነት ነውር እንዲህ አይነት ብልግና ለዳጊ ራሱ እየላኩለት ነበረ በውስጥ ይኸው ጉድ ብየው ማለት ነውና ትናንትና ነው ተትናንት ወዲያ ለኔ ሰው ላከልኝ። አወጡበት የሐዋዝንም የሌላው የዛኛውን ይሄ ፈለገ መሐመድ የሚባለውንም ጭምር ማለት ነው። እጄ ላይ ያለ መረጃው የሁለቱም ደርሶኛል። እኔ እጄ ላይ ያለ ጀስት ኢን ኬዝ ኤምባሲ ላይ የሆነ ችግር ተፈጥሮ ካልቀረ በስተቀር ብሊቭ ሚ አሜሪካን ሀገር እንዲመጣ ሚስት ተዘጋጅቶለታል ሐዋዝ። ብሊቭ ሚ ኤምባሲ ላይ ችግር ካልገጠመው በስተቀር በዘማሪት ፋንትሽ በምትባለው ሴት እዚህ ደረጃ ተደርሷል። ትክክል፣ እሷ ናት ዋናው። ትክክል በቃ አዎ። እንደገና እንትናም ተናግሯል። ይሄ ፖለቲከኛ ሆኖ ነጠላ ለብሶ ሌሎቹን የሚቆጣው ጀርመንም ምናምን ያለው ማን ነው ስሙ? ዘመድኩን ራሱ ተናግሯል በትክክል። እሷ ዘማሪዋ ለዚህ አሳይመንት እንደተቀመጠች አወጡባቸው። መምህር ባያወጡባቸው ደስ ባለ የነበረ፣ ግን የሰው ገበና አባይ ኤርምዬ ጨለማ ነው። የጨለማ መልካም የለውም። ኤርምዬ ጨለማ ነው። ትንሽ ነው የሚፈ ከዛ በኋላ ያው ነው። ምን ከጨለማ ምን ይጠበቃል? ምንም አይጠበቅም። እና እንደዛ ነው። እንደውም አንድ ወቅት ከመሪጌታ ጋር ሆነን የሆነ ቦታ ተገኘን። የሚገርመው ሽታይ ማን ነው ሀገደሉ እሱ የሆነ ምስጋና ብሎ አጋጣሚ እዛ የሚሰብከው የኛ ሰው ስለሆነ ኑስቲ እናንተ ምናምን ብሎ አጋጣሚ ሄድን። ስንሄድ ግን የሚገርመው በጣም የቤተክርስቲያን ሰዎች የተባሉ ሁሉ አሉ። እኔ እንኳን በቆሙ ነው ስለሚያቆኝ ቆሙ አሁን ስላወለኩት አያቆኝም። ቁጭ አልኩ እየቀፈፈኝ ማለት ቁጭ አለ። የሚገርመው ግን ከዚህኛው ያሉ ሰዎች ፓስተሮች ተገኙ። የሚገርመው እዛ ፓስተሮች የምናውቃቸው እነ ፓስተር ቸሬ እና ወዳጀነህ አሾክሻኪዎች፣ እነዚህ አስመሳዮች፣ እነዚህ ሌሎችም አሉ። በጣም ገርሞኝ በቃ እንደዚህ በሁለት ቢላዋ የሚበሉ ከዚህም ከዛ የሚሉ በጣም እንደ ሹክክ ያሉ ሰዎች አሉ። በጣም ጌታ ይፈውሳቸው አይምሯቸውን። በእውነት ለእውነት የማይቆሙ ማህበራዊ መኖር አንድ ነገር ነው። ማህበራዊ አስፈላጊ ነው፣ እሱ ችግር የለም። ግን ከዚህም ይሄኛውን ለዛኛው ለወንጌል እንቅፋት እንዴት ኦርቶዶክስን ወንጌል ተሰብካላችሁ የሚሉ ባለጌዎች ይሰበካል እንጂ የት ያቃልና ኢየሱስ ስጋው ደግሞ ተቀብሎ የሚበረግግ ኢየሱስ ሲሉት የሚደነግጥ ህዝብ ነው እንደ ጌታን የተቀበለው ክርስቲያን ነው። ጌታን ያቃል ብለን ኢየሱስን ያቃል የምንለው
እንደ በደንብ ወንጌል ያስፈልገዋል እንጂ ደግሞ አሁን ቅድም ለማንም ማንም መስጋት አያስፈልግም። ጨለማውን እንገፋዋለን፣ ገና ጨለማው ካልተገፈፈ ኢየሱስ ወደ ሰው ህይወት አይገባም። ይሄ ሰዎችን አይምሮ የያዘ ሰዎችን ጠፍንጎ የያዘ ይሄ ኮተትና ኩታንኩት ከላያቸው ላይ መገፈፍ አለበት። እናወልቀዋለን ገና አይምሮአቸው ላይ ሲወርቅ ገና እንደው እስቲሰለቻቸው ድረስ ይሄን ገላገር አሩን ነው የምናበላው። ምክንያቱም ይሄ ነው ሰዎችን ጠምዝዞ የያዘ አስሮ የያዘ እና ሰዎች ወንጌል አሰብኩም ከዚህ ወንጌል አለ እንዴ? ከዚህ በላይ ወንጌል አለ እንዴ? ወንጌል እኮ ይሄ ነው። ክፉን መጨለማውን ግፈፉት ነው የሚለው። መልካሙን ክፉ፣ ክፉን መልካም የሚል፣ መራራውን ጣፋጭ፣ ጣፋጩን መራራ የሚል ይሄን እኮ ማንሳት ግዴታ ነው። ህዝባችን የያዘን እስር ቤት የሆነን ይሄ ገላገር ይሄ ፍጡርም እዚህ በቃ እንዴ የተክለ ሃይማኖት አጽም 25 ኪሎ ሜትር ሲወጣ ሸተተ ፈወሰ የሚል እንደ አይነት ጥንብት ያለ ነገር እንደ አይነት ይሄንማ እናራግፈዋለን። እና ወንጌል ከዚህ በላይ የለም። እንዳያሸማቅቋቸው ወንጌል አሰብኩም እንደ መጽሐፍ ቅዱስ ይሄ ለነሱ ሲስተም ነው። እውነቱን ስለምንነግራቸው ስለሚፈርስባቸው እያፈሩ ስለሆነ ነው። ለዛ ነው ለለው ብዙ ሌሎች እንዲሉ ተባረኩ መምህር እግዚአብሔር ይስጥልህ። እንግዲህ እናንተ የደብረ አለቃ የነበራችሁ አሁን እዚህ የሚያወሩት ሰው እኔ ራሱ እንኳን አላወቋቸውም ነበር። መርጌታ ነው ያስተዋወቀኝና በቆሞስነት ማዕረግ የደብረ አለቃ ሆነው ብዙዎችን ራሱ ቅድም የጠሯቸው ጳጳስ በጵጵስና የቅዱስ ሲኖዶስ አባል የሆኑ በሰሜን ወሎ ሀገረ ስብከት ውስጥ ያሉ ብፁዕ አቡነ ኤርሚያስ ይባላሉ። አታውቋቸውም? እንግዲህ እንደነኛ አይነት ቤተክርስቲያኒት ውስጥ አንቱ የተባሉ በእውቀታቸውም በስልጣናቸውም በደሞዛቸውም ጭምር የዚህን ያህል ደረጃ ላይ ያሉ ሰዎች እንትን ሲሉ እኔ አንዳንድ ምን እያደረጉ ምን እየሰሩ እንደሆነ የማያውቁ በተለይ እንደው እኔ ወንዶቹ ብዬ ሴቶቹ ጥፋተኞች ናቸው፣ ወንዶቹ ንጹዎች ናቸው፣ ወንዶቹ ንጹዎች ናቸው፣ ሴቶቹ ጥፋተኞች ናቸው ብዬ አልወነጀልም። ግን ወንድም ሴትም የተባሉት በጌታ ቤት ቆይተናል ብለው ያሉ ሰዎች ምን እያደረጉ እንዳለ ስታዩ በጣም ያሳዝናል። ለራሳቸው ነው የሚያሳዝነው። ምንም እንትን የሚሉት ነገር የለም። እና 20 ዓመት ፓስተር የሆነ 30 ዓመት ፓስተር የሆነ ያው በውሸት ላይ ውሸትን እያሰሩ ከበሮ ያስደልቃሉ። በእርግጥ የሚያገኙት ጥቅም ስላለ በዛ ጥቅም ማለት ነው። የገንዘብ ማንኳኳት እኔ ነኝ የመጀመሪያው ቀዳሚ ብዬ ባልልም ቤቴን ኳንኳኩት ቆይተዋል። አሁን ተመለሱ የተባሉትም የ20 ዓመት እና የ30 ዓመት ፓስተር ነን ብለው ያሉ በዚቹ ሴት በኩል አሁን እዚህ ሆና እንደምትሰማ እርግጠኛ ነኝ። በጣም ምን ያህል ታላላ ሴት እንደሆንሽ ማለት ነው። ገንዘብሽም አንቺም ጥፊ ነው ያልኳትኝ። ይሄው ሚስቴ ምስክር ናት። እና በውስጥ በኩል እያገኘች $2,000-3,000 ትልክላቸዋለች ወደ ኢትዮጵያ። እሱ በጣም ብዙ ነው። በአሁኑ ምንዛሬ ወደ 300,000 ምናምን አካባቢ ነው። እና እስከ ተወሰነ ጊዜ ድረስ እንትን ይላሉ። ከዛ ግን ምንም ጌታ ከረዳቸው ወደዚህ ይመለሳሉ፣ ካልረዳቸው ደግሞ በዛው ጠፍተው ይቀራሉ። ሰው በገንዘብ ሃይማኖትን እነሱ ራሱ እኛን ይከሱ ነበር። ጴንጤዎች ገንዘብ እየሰጡ ሚት አድርገበይ ዝጋ ኦኬ ገንዘብ እየሰጡ ምናምን ነገር ብለው ሲሉ ነበርና ደግሞ ያጋልጣል እግዚአብሔር። የኔ ማር የኔ ሆድ አንቺ በህይወቴ የሰራሽውን ስራ ማንም አልሰራም እያለ ስሟን እየጠራ ሲያወራ እዚሁ ላይቭ ላይ ያገኘሁት ላይቭ ላይ እና ኦኬ ኤኒዌይ እና እግዚአብሔር ይባረክ። እንደነዚህ አይነት መምህራን የደብረ አለቆች የሆኑ ሲወጡ ኦኬ ምን አሁን ብዙ ማለፋለፍ አይገባኝም። እሺ ሜርሲ የቀጥይ ቴንክ ዩ ለሌሎች እድሳቸው ነበሌ ካልተናገሩ እሳቸው እድል እሺ ሰጥቻቸዋለሁ። ድጋሚ እድል ሰጣቸዋለሁ። ችግር የለም። እሺ
ተባረኩ ወገኖች፣ እንቀጥላለን። እሺ በል የምትለዋለህ ሐሳብህን የምትጨምረዋለህ? አይኔ ተናግሬያለሁ። በቃ ተባረኩ። ግን በቃ በዚህ ጉዳይ መስራት አለብን ነው የውጭውንም እየሰራን ከውስጥም ያለውን ነገር በጣም እየተከታተልን እነዚህም ለምን በቃ እንደ ስራችን አንድ አካል እናየዋለን። ምንም አንደናገጥም አለ ወደፊትም ይኖራል። በቃ ከውስጥም ከውጭም ነው ያለው ነገሩ። በቃ ግን እግዚአብሔር አምላክ ይናገራቸዋል። መጸለይ ጠፍተው እንዳይጠፉ። ምክንያቱም በዛም በዚህም ሐሰተኛ ወንድሞች እንዳለ ጳውሎስ ሐሰተኛ ወንድሞችም ቢሆኑ ወንድሞች ናቸው በጌታ ዳግም በተወለዱ ሪሊ ማለት ነው። እና በዛ መንገድ ነው። ሰው በጣም ብዙ አይነት ችግር አለበት። በዛ ምክንያት እንደዛ የሚያደርጉ ከሆነ እግዚአብሔር ምሕረት ያርግላቸው። በቃኛ ወንጌላችን ግን ያሸንፋል። እንደዛ እየተባልን እንዲናቸው እየተባልን ይዋለን 40 ሚሊዮን ደርሰን እንደውም ታደግናቸው። እኛ እንደ ግብጽ 8% 10% እንዳይደርሱ ቢያንስ የክርስትናውን ዓለም ፕሮቴስታንት ከመጣ በተለይ እዚህ የምነግራችሁ እናንተ የምታገለግሉ ሰዎች በጣም ትልቅ ስራ እየሰራችሁ ነው። ምክንያቱም አሁን ኢየሱስ የሚለው ስም በየትኛውም ቤተ እምነት በቃ ተከበረ ነው የምላችሁ። ሌሎቹ እየወረዱ ነው። እኔ የምነግራችሁ በቃ በጣም ሂድ ውስጥ ያውን አላፋት ዝማሬ ቢሉ የሆነ ነገር ቢያረጉ አንድ ለአመል ምናምን ይቀላቅላሉ እንጂ ኢየሱስ የሚለው ወጣቱ አልሰማም ብሏል። በቃ አልሰማም። አሁን ሼም ይዟቸው አይ እነዚህን መጽሐፍቶች ከተውን ለምሳሌ የጊዮርጊስን ገድል ቢተው አንድ ሰው ጊዮርጊስ ቤተክርስቲያን አይኖርም ማለት ነው። ስለዚህ እንደዚህ አይነት ነገሮች ይዘዋቸው ነው እንጂ ወጣቱ ኢየሱስ ውጪ አልሰማ ብሏል። ዘኔክስት የተወሰኑ ዓመት በኋላ ምን ሊሆን እንደሚችል አስቡት። ስለዚህ አገልግሎታችንን በጣም ማጠናከር አለብን። እግዚአብሔር በጣም ድል ትልልቅ በጳጳሳት ደረጃ በሲኖዶስ ደረጃ ኢየሱስ ነው ዋናው እየተባለ ነው። ይሄ ምንድነው? የእናንተ ውጤት ነው። ይሄንን በፍጹም ታናሽነታችሁን ሰው እንዳይንቅ በፍጹም ለውጥም የለም ምናምን። አንዳንድ ሰዎች ይዋዩ የተጫወቱና ሌላ ነገር ውስጥ ማንም አይገባም። በቃ ቀጥ ብሎ አገልግሎታችንን ማገልገል። ለምን በሀገር ደረጃ ተጽዕኖ እየመጣ ነው እና ይሄ ልባችሁን ሊያሞቀው ይገባል። እግዚአብሔር የሰራችሁትን ስራ ፍሩቱን እያሳያችሁ ላይ እያሳያችሁ እኮ ነው። ከታች እስከ ላይ ድረስ መጽሐፍቶቹ ይመርመሩ ተባለ እኮ። ከዚህ በላይ ምን ድል አለ? ስለዚህ በጣም እግዚአብሔር እየረዳን ነው። በዚህ መንፈስ እንድትቀጥሉ ነው የምፈልገው። ተባረኩ ወገኖች። ምንድነው ዱብ ያደረገ ነው ወገኖች? ሊያንም እኔንም ዳጊዬንም ሊያየኔም እኮ ልጽፍልሽ ስል ነው የጻፍሽልኝ። ኧረ ምን ጉድ ነው ብዬ ምንድነው? እኔንም ሊያንም ዳጊንም አወረደን በአንዴ። ምንድነው? ኦኬ ይሄን ለኔ ተውልኝ። ኦኬ ኦኬ ሞዴሬተሮች እየቀነስኩ አለው እንዳታዝኑ። እሺ አሁን 2 ሰው ቀንሻለሁ፣ እንዳታዝኑ። ኦኬ እሺ ቀጥሉ ወገኖች። ዳጊሻ የት አለ? ኤርሚዬ አንድ ደቂቃ አውርቼ እኔ ቦታ ልልቀቅ። እሺ ወንዴ። ኤርሚዬ እንዴት ናችሁ? ሁላችሁም ሰላም ናችሁ? ደህና ነን ጌታ ይመስገን። አለን ተባረክልኝ። እኔ እንኳን አንድ ሀሳብ ሰጥቼ ለመውረድ ነው። ከስር እየሰማሁ ነው ከቅድም ጀምሮ። ያው ባለፈው ትዝ ይላል ኤርሚ ነግሬህ ነበረ። በጣም ተደራጅተዋል ማለት በብዙ ቅድምም መሪጌታም እየተናገሩ ነበረ። በፓርት ነው
የዘማሪ አለ፣ የሰባኪ አለ፣ እንደዚህ እንትን ብለዋል። ኢቨን አሁን ክርስቲያንን እያሉ የሚመጡትም ክርስቲያኖችም አይደሉም። ይሄ በዚህ ታለፍ። እኔ ለአንተ አንድ ነገር ብቻ ኮመንት አድርጌ ልለፍ። ይሄ ፕሊስ እንትን በልልን። እነዚህ ያልጠነከሩ ሰዎች እንዲህ ዲቤት ላይ ምናምን የሚገቡ ሰዎችን ኤርሚዬ፣ ያው አንተ ብዙ ነገር ስለምታቅ እነሱ ሰዎችን ትንሽ እንደ ወይ ጋይድ የምታደርጋቸው ነገር ቢኖር ኢቭን ቢያቁም ራሱ አንዳንድ ሰው ንግግር የማይችል ሰው አለ። አሁን እንደኔ አይነት እኔ አሁን ንግግር ብዙ አልችልም፣ ግን በቃ እንደዚህ ንግግር የማይችሉ አሉ፣ ማስረዳት የማይችሉ አሉ። እነዚህ ሰዎች ብዙዎችንም ሊያጠፉ የሚችሉ አሉና ኤርሚዬ በእነዚህ አይነት ሰዎች ላይ ብትሰራበት የሚል ኮመንት ልሰጥህ ነው ኤርሚዬ። እሺ ቴንክ ዩ ወንድዬ። ያ እናረጋለን። ጌታ ይረዳናል። ተባረክ፣ ጸጋ ይብዛልን። ኦኬ ዳጊ የት አለ? ዳጊሻ አስገብቼዋለሁ ኤርሚ። ኦኬ ሶስታችሁንም ሰውን ያስወረዳችሁ አይደል? ሶስታችንም ዲስኮኔክት ተደረግን። እሺ ኢዩኤል አለህ? ኢዩኤል ከታች አለህ? ኢዩኤል እኔ ቤት ሞዴሬተር የሰጣሁልች አለ። በቃ ከሞዴሬተር ላይ አንስቻለሁ ወንድምነት። ቴንክ ዩ ለጊዜው ማለት ነው። እና ደግሞ ማነች ሌላኛይቱ ከሞዴሬተር ላይ አንስቻለሁ። ካልሆነ ለማምናቸው ሰዎች ብቻ 5 ሰጥቼ ሌላ በሙሉ አስወጣለሁ። በፍጹም አይደረግም። አሁን ኢዩኤል አድርጋል ማለት አይደለም። ማን እንዳደረገ አላውቅም፣ ግን በቃ የጠረጠርኩትን ሰው አንስቻለሁ። እንዳታዝኑ፣ እንዳትቀየሙ። ብትቀየሙም ምንም ልረዳችሁ አልችልም። በምንም አይነት መልኩ አንዳች አልበደልኳችሁም። ከእኔ ቤት ውስጥ የሚያገለግሉ ወንድሞችና እህቶችን ታስወርዳላችሁ። እሱን ለእኔ ተውልኝ ብያለሁኝ። ተውልኝ ብያለሁኝ። የጠረጠርኳችሁን 2 ሰዎች አንስቻለሁኝ። ሌሎችም ከሆነ ዳጊን ከጠረጠርኩት ከዳጊ ላይ አነሳለሁ። ሊያን ከጠረጠርኳት ከሊያ ላይ አነሳለሁ። ከኔ ጋራ ወገኖቼን ለማጣላት አሁን እህቴ ሊያን ደጋግማችሁ አስቀይማችኋት ወጣ ነበር። በቃ አንተን መጉዳት አልፈልግም ብላ ማለት ነው። ምን ማለት ነው? ሜርሲና ዳጊን ሊያን ከዚህ የምታስወርዱት የመጨረሻ ብልግና ነው። ኦኬ እሺ፣ ኦኬ ቤቱን መሪው እህትዬ፣ ልጆቼ ስለመጡ እኔ ምሳ ማለት ትንሽ ምሳለው ነው። ኦኬ እሺ እሺ። በዚህ ርዕስ እንቀጥል ኤርሚዬ። ትናንት ባለፈው እሱ ላይ ብንሄድ ምን የትኛው ላይ ብነጋገር ይሻላል ብላችሁ የምትሉት? እኔ ባለፈው የመጽሐፍ ቅዱሱ ነው። አይ የመጽሐፍ ቅዱሱ አይደለም ይሄ። እስኪ ሁለቱ የመዳን መንገድ። እሺ 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 ወገኖች እንግዲህ በደንብ ታፕ ሼር አድርጉ። እየነጋ ነው። ኢትዮጵያም ሰዎች ይመጣሉ ከዚህ በኋላ። በደንብ ሼር አድርጉ፣ ታፕ ታፕ አድርጉ። ሰዎችን እንቀበላለን ማለት ነው። ኦርቶዶክሳውያን አላችሁ በዚህ ርዕስ ገብታችሁ መወያየት የምትችሉ ኦርቶዶክሳውያን አላችሁ በዚህ ርዕስ ላይ መወያየት እችላለሁ የምትሉ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉና እናስገባችኋለን። 2 የመዳን መንገድ በኦርቶዶክስ ወደ ኮንታ የሚወስደውን እስኪ እንግዲህ አብረን እናየዋለን። ኦርቶዶክሳውያን ካላችሁ በደንብ ሼር ይደረግና ግቡ። አንድ የቆየትየው ምንድነው ከዲስኮኔክትድ ሲያደርጉ የሚያሳይበት ፓርት አለ። ሴቲንግ ውስጥ የምታውቁት አለ እህትየው እንትን ነው ሚውት እና ብሎክ ስታደርግ ብቻ ነው የሚታይክ ከላይ ማን እንዳደረገ እንጂ ከገስት ላይ ማን እንዳስወረደ የሚያሳይ ነገር የለም አይደል? የለም።
ኦኬ ዲስኮኔክትድ ባይ ሞዴሬተር ይላል። ከዛ በቃ የትኛው ሰው እንደሆነ አታውቀውም። መቼም ሶስታችሁም በተመሳሳይ ሊያዬ አንቺ ራስሽን ሸወጣሽው ኖ ሊያማ ጻፈችልኝ ኮሜንት ላይ እኮ ማን ነው ያወረደን ብላ። ዩኤል ግን ገስት አክሰስ ያለው አይመስለኝም። ኮሜንት ብቻ ነው እሱ። ኖ ኦኬ ኮሜንት ብቻ ነበር አክሰስ የሚያደርገው። ፕሊዝ ሰዎች የሚወርዱ ከሆነ ከላይ እኔ ድንገት ካላየው ስክሪንሾት አድርጋችሁ ያዙልኝ። ማንንም ይሁን ማንንም አልኩ። የቅርብ የሩቅ ወዳጅ የሚባል ነገር የለም። ከዛ ሰውዬ ጋር እዛ ጋር ቆማለሁ። የዜና አገልግሎት ሰላምን ለመረበሽ ሆም ብሎ የሚሰራ ክፉ እየተጠቀመበት ያለ ወይ ሰው ነው ማለት ነው። እና ቴንኪዩ። እሺ ቀጥይ እህቴ። እሺ ወገኖች በደንብ ታፕታፕ ሼር ኮፒ ሊንክ አድርጉ። ያ እሺ አይተናል። ግርማው ልክ ነው። እሺ ወገኖች ኦርቶዶክሳውያን ካላችሁ ግቡ እንወያይ። መርሲ ወይ ደግሞ እኔ ያለው መውረዴን ሳላቅ አወጣችሁ ይመልሳችሁ ከልጆች ጋር ሆኜ እና ለምን ርዕሱን ማነው ሞዴሬተሩ የሚል ለምን አታደርጊም? በስራ ነው የምናውቀው። እኔ ምንድን ነው የሚያወሩት ብዬ ያለው ወርጄ ወጥቻለሁ። ለእናንተና ሰጥቷል አይደል? ኤርሚ ለነ ጸዲ ምናምን ለኦርቶዶክሶችም ሰጥቷል መሰለኝ። ለአንዳንድ ሰዎች ሰጥቷል መሰለኝ ከኦርቶዶክስ ሞዴሬተር እና እንዴ ገባ ብለው እሱን እንዳይወጣው ይሆናል። አዎ እንደዛ ነው። ማን የሰጠው? ለጸዲ ሰጣት። ኧረ በገለው ከቆየው ካስወጣት ለአንድ ቀን ለምርጫ ቀስቀሳ እንደሚባለው አይነት ሰጠዋት። ከዛ አስወጣዋት። ኢትስ ኦኬ። እሺ ዳግዬ ዚያባርክ እኔ በመዝሙሮች ተባረክ ያለው ወንድሜ ዳጊ ጌታ ኢየሱስ ብርክ ያርግ። ድምፅህንም ሰማው ዛሬ እዚህ ቦታ ላይ በጣም ደስ ብሎኛል። ጌታ ኢየሱስ ብርክ ያርግ፣ ይጨምርልህ፣ የበለጠ ይጨምርልህ ወንድሜ። ተባረክልኝ። ላቭ ዩ ማይ ብራዘር። አሜን። እናት ጌታ ይብዛው ይባርክሽ። አንቺንም ተባረኪልኝ በጣም አሜን አሜን አሜን። ሁላችሁንም ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። እንግዲህ እየመጣው ከእናንተ ጋር እንደዚህ የእግዚአብሔርን ቃል እካፈላለሁ፣ ደስ ይለኛል። ኤርምዬ ደግሞ ሲያስተምር በጣም ልብ ይነካል፣ ሲያለቅስ ያስለቅሰኛል። የጌታ ነገር ቀላል ነገር አይደለም፣ ያስለቅሳል። ውስጥ ሲገባ ፍቅሩ የሚያስለቅስ ነው። የለማ ኢየሱስ እኮ የሚያክለው የለም፣ የሚስተካከለው የለም። ፍቅር ነው እሱ፣ ድንቅ ነው እሱ፣ ታማኝ ነው እሱ፣ ቸር ነው እሱ፣ ሩህሩህ ነው። ስለዚህ ያ ፍቅር ሲገባ ያስለቅሳል እና ኤርምዬ ሲያለቅስ ውስጤ ልቤ ይነካል። ጌታ ኢየሱስ ብርክ ያርግህ። እውነት ነው፣ ለብዙዎች ይሄ ቢገባቸው ደስ ይላል። አወቅን እያሉ ደግሞ ለሚሉት በእውነት ይሄ ውስጣቸው አልገባም። ኢየሱስ ክርስቶስ በውስጣቸው በእውነት ጠልቆ ስላልገባ ነው። የጌታ ማንነት ውስጡ ማንነቱን ፍቅሩን አልቀመሱትም ብዬ ነው ምለው። እውነቴን ነው ምላችሁ። እኔ የቆየው ነኝ ማለት እኔ አልወድም። ገና ጌታ ኢየሱስ ሁልጊዜ ለእኔ አዲስ ስለሆነ ማለት ነው። በቆይታ ሳይሆን ሁልጊዜ ኢየሱስ ክርስቶስ አዲስ ነው ለኔ። አዲስ ገና እንደ አዲስ ነው ለኔ ፍቅሩ። ሁልጊዜ በሱ ታደሳለሁ፣ ደስ ይለኛል። ስለዚህ እኔ አንድ ጊዜ
ኢትዮጵያ ያለው በመንግስቱ ጊዜ በጣም ይከለከላል። መጽሐፍ ቅዱስ ይዞ መሄድ አይቻልም። እኔ ቤተክርስቲያንም አልነበረኝም የምካፈልበት እና በቃ ምን አድርጌ ጌታዬን ላስደስት የሚል ነበረ ማስበው። አንድ ጊዜ በቃ ያለኝ እድል ጓደኛዬን ላማክራት እየተመካክረን መጽሐፍ ቅዱስ ከኬንያ ወደ ኢትዮጵያ ማስገባት ጀመር። ከዛ ጓደኛዬ ታሰረች፣ እሷ ታሰረች። ከዛ እኔን እፈለግ ነበር። እኔ ወደ ትውልድ ሀገሬ ሄድኩኝ እና ተደውሎ ተነገረኝ እንዳትመጪ አሉኝ። አይ ግድ የለም ብመጣ ምንም አልሆንም እና እስቲ ልምጣ አልኩኝ። መጣሁ። እሷ ያው በዋስ ተፈታች። እኔ ደግሞ መጣሁኝ። ስመጣ የከተማው አስተዳዳሪ ነበርና ተጠራሁኝ። ጓደኛሽንም በዋስ ፈተናታል፣ አንቺን ፈልገንሽ ነበር፣ አምልጠሻል። ማንኛውም የምትሰሩትን ሳይንስ አለ። ተመልከቱ ብቻ ሳይንሱ ምንድነው? መጽሐፍ ቅዱስ ነው። የምታረጉትን ሳይንስ አውቀናል፣ ሰምተናል። ከውጭ ሀገር ህዝቦች ጋር ግንኙነት ጀምራችኋል። ማረሳው ነገር ነውና ጀምራችኋል። አንቺንም ልናስርሽ ነበረ፣ አሁንም ምረንሻል። ሁለተኛ ይዘሽ የምትሄጂውን መጽሐፍቶች ታቆሚያለሽ አለኝ። አይ ጋሼ አልኩት። እሱን እንኳን እኔ አትከለክለኝም፣ እንግዲህ ስራው የሱ ነው፣ እኔ ልሰራ ግድ ነው አልኩት። ሻጤና አይቀርልሽም አለኝ። እንግዲህ ምንም አይደለም አንተ ካልካልኩና ዝም ብዬ ጥዬው ሄድኩ ማለት ነው። እንዲሁ ወገኖቼ ምን ለማለት ነው? ይህንን አድርጌያለሁ ለማለት ፈልጌ ሳይሆን ጌታ በዘመናትም ዛሬም እኔ አሁን የድሮ አይደለም ያሁኑ ግን እየተሰራ ያለው ድንቅ ነገር ተመልከቱ። ያልዳኑት ሲገባቸው ቃሉ ሲነገራቸው ቃሉ እንዴ እኔ ኤርሚያስ እኮ በዚህ በፌስቡክ በማን ነው በዩቲዩብ ሲናገር እኮ በቃ እንዲህ ጆሮዬን ተኝቼ ሁሉ እሱን ሳልሰማ አልውልም። ለምን ያልዳኑት ብዙ ይሄን ከሱ የሚወጣውን ቃል ሲሰሙ ስንቶች ድነዋል ወገኖቼ፣ ስንቶች ድነዋል። እግዚአብሔር ይባርክህ። ገና ጌታ ይሰራበታል። የሰው ቀላል ነገር አይደለም። ገና ብዙዎች ይድናሉ። እዚህ ውስጥ ያላችሁ እሱን በደንብ አድርጋችሁ ተከተሉ። ከእግሩ ስር ቁጭ ብላችሁ ተማሩ። እውነቴን ነው የምላችሁ። እኔ ራሴ ምንም አላቅም። ከአንተ ስር ሆኜ ከእግር ስር ሆኜ እማራለሁ ወንድሜ። ጌታ ኢየሱስ ብርክ ያርግህ እና ወደ እንትኔ እስቲ ቆይ በዚህ በምስክርነቴ እንደው ወዲያ እንዳልልባችሁ ያዛርጉትና በዚህ መጽሐፉን ይዘን ስንመጣ እንደዚሁ ስንል በዚህ አመል እንተናልን ማለት ነው። አንድ ጊዜ ደግሞ እንደዚሁ ለማሻግ መጣ ተወሰደብኝ፣ ፊናንስ ወሰደብኝ እና ከዛ ሌላ ጊዜ ጠብቄ ባክን አልኩት ፊናንሱን ጋሽ ከሌ ባክ ልቀቅልን እንጂ ይህን መጽሐፍ አልኩት። ከዛ ዝም በይ አንቺ ችግር ታመጫለሽ ምናምን ብሎ ተናገረ ማለት ነው። ያው ለጋሽ ከሌ ሰማህ አይደለ አንተ አልኩት፣ አንድ ቀን ይሄንን ብቻ እንዳትረሳ አልኩት። ጌታን ትቀበላለህ፣ አሁን አይደለም ጊዜው ሲደርስ ትቀበላለህ፣ መጽሐፍ ቅዱስም ይለቀቃል አልኩት። ጌታ ይባረክ። ዛሬ እሱ አገልጋይ ነው። የሚገርማችሁ ጋር ዛሬ ጌታን ያገለግላል። መጽሐፍ ቅዱስ አይታሰርም፣ የእግዚአብሔር ቃል አይታሰርም። ይሄው በዘመናትን ጠብቆ ዛሬ ይሄው በእናንተ ሁሉ እየሰራ ነው። እንኳን ሊታሰር አይደለም። የእግዚአብሔር ቃል ይሰራ የሚሰራ ነው። ሁለት አፍ ካለው
አይደለ እንደሚለው። ስለዚህ አይታሰርም ቃሉ። በዛ ዘመን ግን የሚታሰር ነበር በነሱ፣ እነሱንም የሳበ ቃል ነው፣ ያሰሩትንም የሳበ ቃል ነው። ኢየሱስዬ እኮ ጥበበኛ ነው። የኔ ጌታ እኮ ጥበብ የተሞላ አምላክ። ጌታ ይባርካችሁ። ወዳችኋለሁ። እኛ ጋር ወደ ሚድናይት እየሆነ ነው። በጣም ነው መወዳችሁ። በሌላ ጊዜ እግዚአብሔር ቢፈቅድ ሌላ ምስክርነት እንደው አሁን እንደው የእንቅልፍ እንትን ነው የሚያናግረኝ ይሁን አላውቅም። እንደው ጫፍ ጫፉልን ካብዬውና ምንድነው ጌታ ኢየሱስ ብርክ ያርጋችሁ ነው የምለው እኔ። ቀደም ልጅቷ እንዳለችው አንዳንድ ሰዎች ንግግር አይችሉም ነው ያለችው። እውነቷን ነው። እኔ አልችልበትም፣ መነጋገርም አልችልበትም። ግን ስለ ጌታ መመስከር ወዳለሁ። ኢየሱስ ጌታ ነው ማለት ወዳለሁ። ወንድሜ ኤርሚዬ ግን ጸልይልኝ። እኔ እንዲህ መንገድ ላይ ወጥቼ የእግዚአብሔርን የጌታን ነገር ለመናገር እፈልጋለሁ እና ብዙ ማይኮች ምናምን ገዝቼ እዚህ ጋር ይዣለሁኝና ጌታ ቢረዳኝ እንደወጣ ጸልይልኝ። ጌታ ይባርክ ወንድሜ። እየሰማኸኝ ነው ወንድሜ? እየሰማሁ ነው። እሺ ጌታ ይረዳኛል። በውስጥ ጻፍና ስልክሽን ሰተሽኝ ተባረኪ እህቴ። ተባረኩልኝ። ጌታ ይባርካችሁ። ወዳችኋለሁ። አሜን። እሺ እሺ እምወድሽ፣ እኛም እንወድሻለን። ስለመጣሽ ደግሞ ዛሬ ደስ ብሎናል። ከኤርሚ ጋር በውስጥ በደንብ አናግሪው። ቅድም መጀመሪያ በተነሳንበት ጉዳይ ላይም ከሱ ጋር ተነጋገሪ፣ እንዴት መሄድ እንዳለበት። አትጥፊ፣ ነይ፣ እኛም እንመጣለን። አንቺ ተባረኪ። ፓስተር እንኳን ደህና መጣህ። እንኳን ደህና ቆያችሁኝ ቅዱሳን። በዚህ ያላችሁ ኤርሚዬ፣ ሜርሲዬ፣ እምወድሽ፣ ዳጊዬ፣ ሳራ፣ ፌርስ ቅድም ሲናገሩ በጣም የሚገርም ትልቅ ነገር ሲያወሩ የነበሩ አባት ናቸው። በጣም በጣም የህይወት ምስክርነት ያለው ጽናት ያለው ነገር ያወሩልን የነበረ አባት። በጣም ደስ ብሎኛል። ሊያዬ፣ ሰብለ፣ እንዲሁም በታች ያላችሁ ሁላችሁ እንዴት ናችሁ? እንዴት ከረማችሁ? ጸጋና የእግዚአብሔር ሰላም ይብዛላችሁ። ቅድም ግን እምወድሽ እየተናገረች እያለ በጣም ልቤ ተነካ። ለዛም ነው ድጋሚ ገዝቴ ላኩት። ወንጌል በነዛ ዘመናቶች በዚህ መልኩ እስከ ህይወት መስዋዕትነት ድረስ አተላልፈው የሰጡን ያስተላለፉን እውነት ነው። ዛሬ ለጥቃቅን ነገር ሰዎች ቅድም ይነሳ የነበረው ርዕስ ክርስቶስን የሚክዱበት ወደ ተለየ ነገር የሚገቡበት ዘመን ላይ ደርሰናል። ያሳዝናል። ሞት ከፊት ለፊታቸው ቆሞ አንክድም ብለው ዛሬ ወንጌልን ያሻገሩ አባቶች በተረከምንበት ምድር ዛሬ ጥቂት ነገር ብቻ አንድ ጉርሻ ሊያውም የማታረካ አንድ ጉርሻ ሰዎች ክርስቶስን ለመካድ የሄዱበት መንገድን ደግሞ ያየንበት እውነት ነው። በ30 ዲናር መሸጥ ይቻላል። እስከ ሞት ድረስ በሞቱ እንድመስለው እመኛለሁ ብለውና ሐዋርያው ጳውሎስ የተናገሩበትን ህይወት መኖር ይቻላል። ክርስትና ምርጫ ቢሆንም ክርስቶስ ግን በምንም አይሸጥም፣ በምንም አይመዘንም። ክርስትና ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚያስብል እንጂ በምድር ክርስቶስን ጥዬ እኖራለሁ የሚያስብል እውነት አይደለም። እንደዚህ አይነት ክርስትናም የለም። እውነተኛ ክርስትና ክርስቶስን ተከታይ የሆነ ሰው እስከ ሞት ድረስ የታመንኩን የህይወትን አክሊል ሰጣለሁ የሚለውን ቃል በልቡ ያተመ እስከ ሞት ድረስ የታመነ ነው። ምናልባት እፍኝ እንጀራ ማንንም አላጠገብም። በዚህ ምድር ያላቸው ባለሀብት ባለጠጎች የቱንም ኖሯቸው የሚፈልጉትን ሰላም አላገኙም። አንድ የምትታወቅ ሴት መኝታ ቤቷ ብቻ 17 ክፍል ነበረው። 7ቱም ክፍል ላይ በሳምንት ውስጥ የቀኑ አንዳንዴ ብትተኛበትም እርካታ ስላልሰጣት መጨረሻ ላይ ራሷን ያጠፋችው እና ምን ይቻለ? ምን የሚያጓጓ ነገር እያለቀች ያለች ዓለም፣ እየተሟጠጠች ያለች ዓለም
እና ምንም ያጓጓ የለም። ግን መሰረታቸው ልክ ያልነበሩ ምንም ኤርሚ ቅድም ጠቅሶታል። 20 ዓመት ነን ሊሉ ይችላሉ አሉ እንጂ 20 ዓመት አብረው ያልነበሩ ከጌታ ጋር ያልነበሩ 30 ዓመት ሊሉ ይችላሉ። እንደውስ 20 እና 30 ዓመትን የተሻገረ እምነትና ክርስትና በቀላሉ የሚናድ አይደለም ወገኖች። እውነት ነው የምነግራችሁ። እንግዲህ ኤርሚና እኔ አሴምብል ጅማሪ ላይ ነበርን፣ አብረን አንድ ቤተክርስቲያን ነበርን። ያንን የመንፈስ ቅዱስ እንቅስቃሴ ያየ ያንን የነበረውን የእግዚአብሔርን ክብር ያየ ሰው ዛሬ በትንንሽ ነገር ሊመለስ አይችልም። እስካለበት ጥግ ድረስ ከህይወት መስዋዕትነት ወንጌልን ሰብኮ ያልፋል። ዛሬም ኢየሱስን በገንዘብ መዝነው ሊገዙ እንደሄዱ ገንዘብ መዛኞች አሉ። ይሄ እንዳይመስላችሁ። በጣም ሊመዝኑ ይችላሉ፣ ገንዘብ ሊመዝኑ ይችላሉ። ኤርሚጋም እንደተመጣው ሌላውም ጋር እንደሚሄደው ሌሎችንም እንደጠልፈው እንደጣሉበት እውነት እንደዛ የሚሄዱ አሉ። ገንዘብ መዛኝ አሉ ማለት እኛ እንመዘናለን ማለት አይደለም። እንዴትስ ሚዛን ላይ የትኛው ሚዛን ላይ እንደፍተን የትኛው ሚዛን ላይ ቀለን ተገኝተን እና እግዚአብሔር ይባርኮት። በዚህ ደረጃ እርሰው የሰጡት ምስክርነት በጣም ብዙ የምናውቀው ምስክርነት እንዲህ አድርገው ወንጌልን የተሻገሩ ክርስቶስን በምንም ያለወጡ የተገረፉ የደሙ የተገደሉ ከአፈር በታች ተቀብረው አንገታቸው ወጥቶ በላያቸው ላይ ፈረስ የተነዳባቸው በጣም ብዙ ስቃይ የከፈሉ አባቶች ያስተላልፉልን ወንጌል ነው የምንሰብከው። እኛም ልንሞትለት የተዘጋጀንለት ወንጌል ነው እና በጣም ደስ ብሎኛል። ልቤን ስለነካኝ ነው። ተባረኩ። በዚህ ያላችሁ ቅዱሳን ወዳችኋለሁ። ቴንኪዩ ሜርሲዬ ስለሰጠሽኝ እድል።